ጌታ አብዝቶ ይባርክ። በደንብ የያዝኩት ነገር የአንድነት ምንጩ ክርስቶስ ኮር በቃ እንዲገባን የፈለገው ጳውሎስ በዚህ ቃል ውስጥ የአንድነታችን ሚስጥር የአጵሎስ የመሆን የኬፋ ወይም የጳውሎስ የመሆን ሳይሆን ኢየሱስ ላይ ፎከስ ካደረግን አንድ እንደምንሆን እየደጋገመ ነው የሚያወራልን እና ይሄንን እንዳለ ነገሮች የጻፍኳቸው ነገሮች ነበሩና ሲነሳ ሶስቱ ስታወራን ሶስቱን ምን አይነት ባህሪ እንዳላቸው ምን አይነት ሰዎች እንደሆኑ እየነገርከን ነበር። አጵሎስ ያጽፋል እዚህ አጵሎስ መተንተን የሚችል ቃሉን የሚያውቅ ሰው እንደነበረ፣ ኬፋ ደግሞ ከክርስቶስ ጋር የነበረ ሰው እንደነበረ፣ ጳውሎስ ደግሞ የቤተ ክርስቲያኑ መስራች ነው፣ ቆርቋሪ ነው እና ከዛ ደግሞ የክርስቶስ ነንም ይላል አይደል? የክርስቶስ ነን ብለው የክርስቶስ ሆኖ ሳይሆን የግሩፕ የሚያዝ ጉዳይ ነው እነሱ ያሉ። የጳውሎስ ነን ሲሉ እሱ እኮ ነው የቆረቆረ፣ እሱን ብንሰማ ይሻላል። ወይም ደግሞ አጵሎስ ደግሞ እንደ ተንታኙ እያሉ ነው እንትን እያሉ ያለውና ጳውሎስ ግን ሊመልስላቸው የፈለገው ወደ ክርስቶስ እዩ። ከዚህ በፊት እንዳጠና ነው ምዕራፍ 1 ቁጥር 1 ላይ ምን ይላል? በእግዚአብሔር ፈቃድ ሐዋርያ የሆነ እያለ ከዛ ደግሞ ቤተክርስቲያኑ ደግሞ ለእግዚአብሔር መልሶ ይሰጣታል። ስለዚህ የሚያወራቸው የማንም አይደለም። ቤተክርስቲያን ምዕራፍ ቁጥር 1 ላይ እንዳለው አሁንም እየደገመ የሚነግራቸው የአጵሎስ አይደለም፣ የኬፋ አይደለም፣ የጳውሎስ አይደለም፣ የኢየሱስ ነው። መልሶ እየሰጠ ነው። አሁንም ስሙን እያለ ፎከሳችሁን ክርስቶስ ጋር ካደረጋችሁ ለዛ ነው አይደል 4-5 ወደ ላይ ነው ጸጋው መልሶ ይሰጣችኋል። አነጋገር ከሆነ ፎከስ እሱ ላይ አድርጉ እያለ አንድነትን እያወራ ይናገራልና ስለ አንድነት ደግሞ የሚያስቀምጠው እየተናገርክ የነበረው መጨረሻ ላይ አብ እግዚአብሔር አንድ አምላክ ሶስት ነው። ይቅርታ 2 ቤት የሆነ ነው። ተባረክልኝ ፓስተሬ። ዛሬ ሌት ሆኜ ነው የገባሁት። I just got home from work ግን እየሰማሁ ነበር on the way የደረስኩት። አዳም ተኝቶ ያልሳተው በእግዚአብሔር ክልል ስለነበር ነው የሚለው። You need that one. Come on. I needed that. Yes. እና ምን እያሰብኩኝ ነበር ፓስተርዬ? I don't know ከዛ በፊት ያወራህበትን ኮንቴክስት ስላልሰማሁ እንደነገርኩ መንገድ ላይ ስለነበርኩ ምንድነው ይሄን ስትል የገባኝ ለካ እኛ ሰላም የሆነው አሁን ሰላም የሚሰማን ኦር ችግር የጠፋ የሚመስለን ለካ ይሄ ጠላት ተኝቶልን ምናምን ለካ አይደለም። የሆነ ክራይስት ዞን ውስጥ ስላለን ነው ለካ በእግዚአብሔር ክልል ውስጥ ስላለን ነው ለካ ሰላም እየሆነልን ያለው። አሁን ሊትራሊ አዳም የተኛው የዛኔ በእግዚአብሔር ክልል ውስጥ ሆኖ ነው ስትል እኛ አሁን ሰላም የሆነው በእውነት በክልል ውስጥ ስላለን ነው ለካ። ከክልሉ ስንወጣ እንዴት ነው የምንሆነው? this is a Christ zone አሁን ያለንበት ዞን። በክራይስት ዞን ውስጥ ስላለን ነው ፕሮቴክትድ የሆነው እንጂ ከራሳችን አይደለም። አንድ እግራችንን ወጣ አድርገን እንሞክር አይደላችሁም? ግን እንዳንሞክረው this is በጣም dangerous እና ሌላ ምንድነው ያልከው ስለ ዮሐንስ ስታወራ እኛ ያየነውን የሰማነውን የዳሰስነውን ሲል ለካ ለሌላ ሰዎች ሼር ለማድረግ ለካኛ መስማት አለብን። መጀመሪያ ማየት መዳሰስ ለካ አለብን። እኛ ያላየነውን ለሰዎች ልናካፍል ስለማንችል በእውነት ሀውማች አውቀነዋል እግዚአብሔርን። በእውነት ሀውማች የሱ ዞን ውስጥ ነው ያለነው። የሆነ ሉክዋርም የምንሆንበት ጊዜ ስላለ ምን ያህል ነው እኛስ እያየነው እየሰማነው ያለነው ያንን ክራይስት ለሰው የምናካፍለውን ክራይስት። እና በጣም የገረመኝ ምን እያልክ ነበር ቅድም? ሰዎችን አይተን ምን ለማድረግ ነው የምናስበው? ምንድነው ዲዛይራችን የኛና? ባለፈውም የተናገርከን ነገር ስለነበረ ሰዎችን አይተን በእውነት ራሳችንን ነው ወይስ ክራይስትን ነው ማስጨበጥ የምንፈልገው? ሰዎችን አይተን ምንድነው የሚመጣልን? አዘ ክርስቲያን ሰዎችን ስናይ ስለ ጎስፔል ስንናገር አላማችን ምንድነው? ወደኛ ቸርች ማምጣት ነው? ወደ ፓስተርዬ ላይፍ ማምጣት ነው? የኔ ደቀመዝ ምንድነው አላማችን? ሰው ስናይ አዘ ክርስቲያን በእውነት ኢየሱስን ማስጨበጥ
ነው ወይ አላማችን? እሱን ነበረ ያስኩትና ስለ ዮሐንስ ደግሞ ስትናገር አንድ እንደሆነን ሲል ፓስተርዬ ደጋግሜ መናገር የምፈልገው እስካሁን ድረስ ስላልጠፋ ነው ከጭንቅላቴ ከቆሮንቶስ ነገር ክርስቶስ የመጣው ደግሜ እናገራለሁ እንድንስማማ ሳይሆን አንድ እንድንሆን ነው። ይሄ አንድነት ተደጋገመብን አይደል? ዝም ብሎ አይደለም የተጻፈው እና ክርስቶስ እኛን ለማስማማት ሳይሆን አንድ ለማድረግ ነው የመጣው ስንል ላይክ ስለ አንድነት ሲያወራን እንደነንትና እንድንል አይደለም። ልክ እንደነንትና አንድ እንደሆኑት እንደነሱ ሁኑ እያለን አይደለም። እኛ እያለ ነው ክራይስት ራይት። እኛ እንደ ስላሴ ላይክ እንደኛ ዳስ ዘ ስታንዳርድ። በቃ ባለፈው የፍቅር ስታንዳርድ ብለ ማይንድ ብሎዊንግ የሆነ ነገር ግን አንድ ጭራሽ የአንድነት ስታንዳርድ ስላሴ ነው ያልከን። ሶ ከሌሎች ጋር ኮምፔር እያደረገን ያለው ላይክ እንትናና እንትና የነዚህ ትዳር ልክ እንደነሱ ትዳር ኦር ልክ እንደነሱ ፍሬንድሺፕ አይደለም። ልክ እንደኛ ነው ያለው። በቃ ሰቀለው ብቻ አይደለም። ሌላ ቃል ብትፈልግ እንደው ደስ ይለኛል። እኔ ፓስተር የሚከዘው በጣም ቀላል ቃል ነው እና በጣም ነው የሚገርመኝ ነገር ቤተክርስቲያን ችግሯን የምትፈታው በጠረጴዛ ዙሪያ ሳይሆን በዙፋኑ ዙሪያ ነው እያልከን ነበር። ላይክ this is amazing። በጣም የምንቸገረው በጠረጴዛ ዙሪያ ለመፍታት ስንሞክር ነው። ላይክ አይሆንም። ቢካዝ እንዴት ነው ሁሉም ሀገር እንትን አለው አይደለ? ፓስተርዬ ህገ መንግስት አለው አይደለ? እና ፖለቲከኞች ምናምን ስልጣን ያላቸው ሰዎች በራሳቸው ሀሳብ ሳይሆን የሚወያዩት ኦር ጠረጴዛ ዙሪያ የሚቁጭ የሚሉት ከህገ መንግስቱ አንጻር ነው የሚሄዱት። ሁሉም መንግስት ህግ አለው። የእግዚአብሔር መንግስት ደግሞ ህገ መንግስት አለው። እሱም ቃሉ ነው። እና በዛ ዙሪያ ነው የምንፈታው በራሳችን ሳይሆን። እና this is በጣም አሜዚንግ። እና ሁሉን ማድረግ እየቻለ ወደ አብ ጸለየ ያልከው ነገር this is በጣም heart touching አይደለ? ላይክ ስልጣን እኮ አለው እጁ ላይ እኮ ነው ሁሉም ነገር። ላይክ አለመቻል አይደለም እኮ አቅም ማነስ አይደለም አይደለ? ላይክ አይደለም ግን በቃ የትህትና ስታንዳርድ ነው ብለናል ነበር። ለካ በትሁትነት በእውነት ለካ እጅ በመስጠት እግዚአብሔር ጋር በቃ ታሸንፋለህ። ለካ ችግር ሲኖር ላይክ የምንወያየው እናንተ በእኔና በአንተ ልብ ነው። ጌታ ጋር ስንሄድ ግን በሱ ልብ ነው የምንወያየው። ሶ እኔም ችግሬን አንተም ችግርህን ይቅር ሳንባባል ኢትስ ኦኬ። ከነ ችግራችን እንሂድ ጌታ ጋርና በሱ ልብ እንፍታው። ይሄን ችግር በእኛ ልብ አይፈታም። እና ዩኒቲ ዲቪዥን ማለት አይደለም። ዩኒቲ ትርጉሙ እሱ አይደለም። ላይክ አንድ ነን እያሉ ቸርች መበታተን። ፓስተር የሚገርም ነገር አሜሪካን ታውቃለህ አይደለ? እና የተቃዋሚና የደጋፊዎች ቸርች ይባላል። ኦኬ ላይክ የተቃዋሚና የደጋፊዎች ዲስ ማች ነው የደረስነው። ዲቪዥኑ አንድ ነን እያለን ኢን ክራይስት ግን ላይክ there is በጣም ዲቪዥን ትልቅ ዲቪዥን ማለት ነው። በጣም በቃ ለጆሮ የሚከብድ ዲቪዥን አለ። ላይክ አንድ ነን እየተባለ ኢን ክራይስት አንድ ነን እየተባለ እኔ ደጋፊ ነኝ አንተ ተቃዋሚ ነህ፣ በቃ እኔም በሃይማኖቴ አንቺም በሃይማኖትሽ ማለት እንደዚህ ተለያይተን እና ይሄ አይደለም ቢያደም የፈሰሰበት ዋጋ። ላይክ ፓስተርዬ እኔ የገባኝ ምንድነው በዚህ በቆሮንቶስ ትምህርት በእውነት ሰውን ሳይ ላይክ እሱን እንዳይ ሳይሆን ያ የፈሰሰለት እንደም እንዳይ ነው የሆንኩት። በቃ ላይክ who am I ልክ ለኔ የፈሰሰልኝ ደም ለዚህ ሰው ፈሶለታል። እና ያን ሰው ሳይሆን የምናከብረው ያን ደም ነው የምናከብረው። የፈሰሰ ደም አለ ለኢች ኢንዲቪጁዋል ማለት ነው። እና አንድ ለመሆን ማኒፑሌት አድርገን አይደለም እያልከን ነበረ። ማኒፑሌሽን ስላለ ነው አይደለ? እዚህ ከመጣው ይጸልይልኛል እዛ ጋር ከሄድኩ አይጸልይልኝ ምናምን የሚባል ነገር ስላለ ነው። አንዳንዴ ከራሳችን ይመስለናል ሁሉም ነገርና ማኒፑሌት ማድረግ አያስፈልግም። ማኒፑሌሽን በጣም ነው ሰው የሚያጠፋው፣ ያጠፋል በጣም። እና በጣም የገረመኝ ነገር ያልከው ነገር ፓስተር ከእግዚአብሔር ጋር ስንራመድ በዚህ ዓለም ላይ አንገኝም። ላይክ እንተናጠቃለን ምናምን አይደለም እንዳልከውና ላይክ አካሄዳችን ራሱ is not going to be the same anymore። ላይክ ሌላ አካሄድ ነው የሚኖረው is not going to be the same። እና ማለዳችንን ፓስተር ሁላችን ያስቸገረን ነገር ስለሆነ ማለዳችንን ለክራይስት በእውነት ይሄ እንደውም አዋጅ ነው መሆን ያለበት በእውነት ላይክ ማለዳ ለኢየሱስ ይገባዋል። እና ጨለማ እያለ እኛ ጋር ብርሃን የሚሆነው ማለዳችንን ለኢየሱስ ስናውጅ ነው። so let's give him በእውነት የተሰጠን ማለዳ ከሱ ነው የሚነጋው። ያ ማለዳ በክራይስት ነው። so የሰጠንን ለሱ መልሰን መስጠት ልምድ ይሆንብን በእውነት ኖርማላይዝ እናርገው እና back to Christ። thank you so much pastor። ብዙ አልሰማውም እንግዲህ that's all። በጣም ይኸውላችሁ ችግር ውስጥ እንደገባን ራሱ ምልክቱ ልንገራችሁ።
ስንት ጊዜ እዚህ ጋር ቁጭ ብላችሁ ስክሮል እያደረጋችሁ ተመለሳችኋል? እስቲ ምልክት አሳዩኝ። ስንት ጊዜ ሳታውቁት እንዲህ ስክሮል አድርጋችሁ መለሳችሁ ስትቀመጡ? ስክሮል እያደረቆ ልመለስ የእግዚአብሔርን ቃል ልስማ አልወጣም እያላችሁ በት ዩ ሲ ሃው እንዴት አፌክት እንዳደረገ ኤግዛክትሊ እንዴት አፌክት እንዳደረገ እንዴት ዳሜጅ እንዳደረገ ናስቡ። የእግዚአብሔርን ቃል ቁጭ ብለን እንዲያደርገን ስክሮል አድርገን ቆቆቆ ልመለስ ይሄር ነው ራሱ እኮ ለመጠቀም አይደለም። ቢካዝ ብሬናችን ፎከስ ከማድረግ ስቷል በጣም። አም ቴሊንግ ዩ ጋይስ እዚህ ሆነን ሌላ ስልክ ከፍተን እንትና ሩም ደግሞ ምን እየተወራ ይሆን ብለናል እኮ እንትና ሩም ምን ሶ ፎከስ አቅቶናል በጣም ማለት ነው። ለዚህ ቅድም እየጸለይን ያለን የተሰማኝ በእውነት ልቤ ላይ በጣም ተሰማኝ። ቅጥራችን ፈርሷል በጣም ብዙ ቅጥራችን እና በጣም ያለቀስኩት ለራሴም ጭምር ነው ስጸልይ ንስሐ ስገባ የነበረው ጌታ ሆይ ቅጥራችን ይሰራ። ምክንያቱም መጽሐፍ ቅዱስ እንዲህ ይላል ቅጥሩን የሚያፈርስ እባብ ይነድፈዋል ይላል። አገኛችሁ? so we are open በቃ ማንም ሰው ለሚሰጠው አስተያየት ለሚከፍተው ቲክቶክ ሚዲያ we are open በቃ ለመቀበል። እዚህ ጋር ጥያቄ ልጠይቃችሁ። ስንቶቻችሁ ናችሁ ሚዲያ በመስማት ሰው የጠላችሁ? አንዳንድ ቁጥር አሳዩኝ። ሚዲያ በማየት ብቻ የጠላችሁ ሰውየውን ሳታናገሩት ምንም ሳትሉት በመስማት ብቻ ጎበዝ አልቀናል መድኃኔዓለም የድንግል ልጅ ጎበዝ አልቀናል። you see how ሚዲያ ኢንፍሉዌንስ ማይንዳችንን ኮንትሮል እንደሚያደርግ ማለት ነው። more than the blood of Christ ልባችን ቅጥር ስለፈረሰ ሚዲያው በዛው ደግሞ የሚያስቀውን ፓርት ልንገራችሁ። እዛው በጠላንበት ደግሞ ሚዲያው መልሶ እንድንወደው ያደርገናል። ታገኛች እዚሁ ያፈርሱናል፣ እዚሁ ይጠግኑናል። ጠዋት የተሰራው ቪዲዮ አሳድቦን ከሰዓት የሚሰራው ቪዲዮ ደግሞ ያስወድደናል። ክሮሱ ጋር አይደለም ያለው። ምክንያቱም ፌሎሺፓችን የተመታ ስለሆነ ነው የምነግራችሁ። በጣም እኮ ሚዲያው አስወጥቶ ሚዲያው ያስገባናል ህይወታችን። ማለዳችን ለኢየሱስ ይሁን ሲጻፉ እዚህ ላይ ማለዳዬ ከዛሬ ጀምሮ የኢየሱስ ይሆናል። ስልኬን ከመክፈቴ በፊት ሰማይ ከፍታለሁ በኢየሱስ ስም ስልጣን። እግዚአብሔር ይረዳኛል። in the mighty name of Jesus ማለዳዬ የኢየሱስ ነው። come on guys ማለዳዬ የኢየሱስ ነው። ሃሌሉያ ማለዳዬ የኢየሱስ ነው። come on ማለዳዬ የኢየሱስ ነው በኢየሱስ ስም ስልጣን። ማለዳዬ የኢየሱስ ነው። ማለዳዬ የኢየሱስ ነው in the holy name of Jesus በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም ስልጣን። እግዚአብሔር ሆይ መሰዊያችን ስለሚታደስ አመሰግናለሁ። ይውላችሁ አንዲት ምዕራፍ አንብቡና ሌላውን ነገር ጀምሩ። አንድ ምዕራፍ ቢያንስ ከእንቅልፋችሁ ስትነሱ እንደምንም ብላችሁ ስልካችሁ ከጎናችሁ ካልራሱ ባይብላችሁን ክፈቱ። አፑ ስልክ ባይኖር ይመረጣል። 80 ማህዱ ቢሆን በዛ ባይብል ይሻላችሁ። ታሪማ አለቅሽም ጠፍጥፈሻል። ግብዳ ይዞ ቁጭልኝና ጸጋ ጠፍቷል የሚል ጥቅስ አይቼ እኮ ነው የደነገጥኩ። እና ጋይስ ማለዳችን በቃ አንሳውና ባይብሉ አንድ ምዕራፍ ከአንድ ምዕራፍ በኋላ እንዳነበብኩ ስለሚያንቀጨቅጭ 5 ደቂቃ ደግሞ ሜዲቴሽን ያነበብከው 5 minutes just 5 minutes ከኔ ጋር ተግባባ። ሰው አንድ ምዕራፍ ካነበባችሁ በኋላ 5 minutes እንደው እንደዘጋ አሰለ እመነኝ ሳታውቀው መሬት ላይ ወርደ ራስን እየጸለይክ ታገኛለህ። ቢካዝ ስፒሪትን ቻርጅ ስታደርገው በእግዚአብሔር ቃል ጉልበት ለመንበርከክ አይደክመውም። ምክንያቱም you have one chapter to read
አያችሁ የእግዚአብሔር ቃል ውስጡ መንፈስና ህይወት አለው አይደለ? አሁን እኮ የጸሎት አቅም ያጣ ነው የምንመግበው የእግዚአብሔር ቃል ስለሌለ ነው። የእግዚአብሔርን ቃል ብንመግበው ለመጸለይ ስጋችንን ያንበረክከዋል። ከዚህ መንፈስ በስጋ ላይ ስጋ በምን ይቃወማል? አቅም እያጣ ነው የሚሄደው። መንፈሳችን አቅም እያጣ ነው የሚሄደው። ስለዚህ in the morning at least ነው የምላችሁ one chapter guess what 5 minute prayer meditation ከዛ በኋላ 10 minute ትጸልያለህ ራስ። ይሄንን የምነግራችሁ ነገር ቢያንስ ለ10 ቀን ለ15 ቀን ራሳችሁን ዲስፕሊን አድርጉ። ከዛ በኋላ ራሱ ጧት ስትነሱ መንፈሳችሁ ባይብሉን አንሳው ነው የሚላችሁ። ያውም ይላችሁ አንድ ዌች ሚኒ ሲናገር ምን አለ? 23 ቀን ኢየሱስ ወደዋለው ያልክ ጧት ስትነሳ ካልክ በ24ኛው ቀን ስትጮህ ራስን ታገኛለህ ወደኸው። In the morning we have to say Lord Jesus I love you. Amen. 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 አሜን። እስቲ አሜን በሉ ጋይስ። አሜን። እውነቴን ነው የምላችሁ። እስቲ የተጣላችሁትን ሰው በጣም ልባችሁን የሰበረውን ሰው ጧት እየተነሳችሁ ፒክቸሩን ተመልከቱ። በ5ኛው ቀን ስትደውልለት ታገኛለህ ራስህን ማለት። It's obvious ሞርኒንግ ላይ ቻርጅ የምታረው እሺ፣ አብዛኛውን ችግር ልንገራችሁ። ማታ ላይ አርጋችሁ ብዙ ጊዜ አትጸጸቱም? ጠዋት ማታ ላይ የሚደረጉ ነገሮች ማለዳ እኮ በጣም ይጸጸታሉ። አደኔ ማታ ላይ እኔ ሁል ጊዜ እንዲላለሁ ከ8 በኋላ በተቻላችሁ መጠን ባይብል ቢኖራችሁ አንብባችሁ ሙቪ ከምታዩ ከ8 በኋላ እንደምንም ብላችሁ ባይብል ብታነቡ፣ የሚያናድድ ስልክ ባታነሱ አገኛች። ከዛ በኋላ ሂዱ ማለዳችሁ ላይ የእግዚአብሔርን ቃል መንፈሳችሁ ላይ አስቀምጡ። ቀናችሁ ብራይት ይሆናል። ጌታ ይመስገን። ጌታ ቸር ነው። አሜን። እሺ አኪ ያልቻልክም አኩ ቀጥል እስቲ ግጥም ይዋርብ። እግዚአብሔር ይባርክ። በጣም ችኩል ያልኩትኝ ያው ስራ ላይ ስለሆንኩኝ ነው። ምን እንደምልህ አላውቅም። የጌታ ሰላምና ጸጋ ይብዛላችሁ ሁላችሁም። ከእግዚአብሔር እግር ስር ቁጭ ብለን የምንማር በጣም ስለሰጠን እግዚአብሔር ስለሰጠን እድል እግዚአብሔር ስሙ ይክበር። እጅግ ተጠቅም ያለው ዛሬ አይደለም ሁልጊዜ መመጣለው፣ ሰማለው፣ እማራለው። ግን ዛሬ በጣም የሆነ በቃ እየበረደኝ ነው የሰማሁት። በጣም ውስጥ እየተንቀጠቀጠ ምናምን ነው እየሰማሁ የነበረው እና ስጽፍ ካፍ ላይ በቃ የጻፍኩ በራሴ ደግሞ የራሴ የመጻፍ እንትን አለኝ ጸጋ አለኝና እቺን ግጥም ጻፍኳት። ሪፍሌክት እንደሆነ ይቆጠር። ርዕስ የሰጠሁት ቤተክርስቲያኒቱ እኛው ነን የሙሽራው ንግስት ነው ርዕሱ ነው። ቤተክርስቲያኒቱ እኛው ነን የሙሽራው ንግስት ይላልና ልበልላችሁ። እግዚአብሔር ባሰራሩ ሞኞችን ከመረጠ ለትሑታን ደግሞ ቅን ልብ ከሰጠ ምን አለ በምድር ከዚህ የበለጠ? ዳግም ተወልደን የእግዚአብሔርን መንፈስ እንደ ልብስ አልብሶናል የኢየሱስ ስም ይንገስ። አምነን የተጠራንለት ይሄ ቅዱስ ኅብረት የዘላለም ሕይወት ነው የለበትም ወረት። በእግዚአብሔር መንግሥት የለም ትንሽ ትልቅ፣ አንድ እርሱ ብቻ ነው ይገባዋል ይልቅ። በአንድ ልብ አንድ ሆነን ፍቅርን ስንማር እንዳይኖር በመሃላችን የክርክር ቁማር። የጳውሎስ ነኝ በማለት እንዳይኖርብን ነገር፣ አጵሎስን በመደገፍ ስንፍናን እንናገር። በቡድን ተደራጅተን እያልን ነኝ የኬፋ፣ የእግዚአብሔር ሐሳብ ላይ ሌላ ሐሳብ አንስፋ። ትኩረትን እናደርግ የሥጋ ምኞት በመከልከል፣ ኢየሱስ ብቻ ይሁን የክርስቲያን ማዕከል። የኢየሱስ የሆነ ለሰይጣን ራስ ምታት፣ ለኢየሱስ የሆነ ነው ለሰይጣን ራስ ምታት።
በስሙ ነው እንጂ አያምንም በፍታት። በኤደን ገነት ሳለ አዳም ተኝቶ ያልሳተው የሕይወት ምንጩ የእግዚአብሔር ክልል ነው። በጠረጴዛ ዙሪያ ትዳር አይፈታም፣ በኢየሱስ ዙፋን ስር ጠላት አይበረታም። በዙፋኑ ዙሪያ ሰው ከቶ አይጣላም፣ ምክንያቱም ኢየሱስ ምንጭ ነው የሰላም። የአንድነት ልኩ ነውና ሥላሴ፣ ስለ ብሔር አትሰብክም ሽጉጥ ናት ምላሴ። አንድነት አይደለም ምርጫ፣ ሕይወት ነው የሌለው ብልጫ። አንድነትን ለጠላት አትጠቀም በጭራሽ፣ ለማዳን ይበዛል የምድረ በዳ ቁርስራሽ። አሚር ማለት እርሱ የሕይወታችን መሪ፣ ኢየሱስን ከያዝሽ ወንጌል ላይ አትቆምሪ። የሞተልኝን ትቼ አልሰራም ቲፎዞ፣ ማንም ሰው አይወድቅም ኢየሱስን ይዞ። ወደ ልጁ ኅብረት ተመርጬ ስጠራ፣ ገብቶኛል እንደሆነ ባልሰራሁት ሥራ። በልቤ ላይ ሾሜ እሱም ብቻ ላንግሰው፣ ሁሉ በሁሉ ነው እግዚአብሔር አለው ሰው። እየተደራጀን ክልል ብንከልልም፣ አንድነት ከሌለን ጌታን አንወክልም። ማዕከል ያደረግነው የልጁ ክብር መንግስት፣ ቤተክርስቲያኒቱ እኛው ነን የሙሽራው ንግስት። ኢየሱስ ጌታ ነው። ድገመው ማይ ጋድ ኢየሱስ ጌታ ነው። እየተንቀጠቀጥኩኝ ነው። እግዚአብሔር ስሙ ይክበር። ኢየሱስ ያድናል። ደግመዋለሁ። ካሜራ መክፈት አትችልም? ስራ ላይ ልብስ መቀየር ምናምን ይኖርብኛል እንጂ ችግር የለብኝም ለመክፈት። በጣም ይቅርታ። ኢትስ ኦኬ ድምፅህን እንስማው። እሺ እግዚአብሔር ባሰራሩ ሞኞችን ከመረጠ፣ ለትሑታን ደግሞ ቅን ልብን ከሰጠ፣ ምን አለ በምድር ከዚህ የበለጠ? ዳግም ተወልደን የእግዚአብሔርን መንፈስ እንደ ልብስ አልብሶናል የኢየሱስ ስም ይንገስ። አምነን የተጠራንለት ይሄ ቅዱስ ኅብረት የዘላለም ሕይወት ነው የለበትም ወረት። በእግዚአብሔር መንግሥት የለም ትንሽ ትልቅ፣ አንድ እርሱ ብቻ ነው ይገባዋል ሊልቅ። በአንድ ልብ አንድ ሆነን ፍቅርን ስንማር፣ እንዳይኖር በመሃላችን የክርክር ቁማር። የጳውሎስ ነኝ በማለት እንዳይኖርብን ነገር፣ አጵሎስን በመደገፍ ስንፍና እንናገር። በቡድን ተደራጅተን እያልነኝ የኬፋ፣ የእግዚአብሔር ሐሳብ ላይ ሌላ ሐሳብ አንስፋ። ትኩረትን እናደርግ የሥጋ ምኞትን በመከልከል፣ ኢየሱስ ብቻ ይሁን የክርስቲያን ማዕከል። ለኢየሱስ የሆነ ለሰይጣን ነው ራስ ምታት፣ በስሙ ነው እንጂ አያምንም በፍታት። በኤደን ገነት ሳለ አዳም ተኝቶ ያልሳተው፣ የሕይወት ምንጩ የእግዚአብሔር ክልል ነው። በጠረጴዛ ዙሪያ ትዳር አይፈታም፣ በኢየሱስ ዙፋን ስር ጠላት አይበረታም። በዙፋኑ ዙሪያ ከቶ ሰው አይጣላም፣ ምክንያቱም ኢየሱስ ምንጭ ነው የሰላም። የአንድነት ልኩ ነውና ሥላሴ፣ ስለ ብሔር አትሰብክም ሽጉጥ ናት ምላሴ። አንድነት አይደለም ምርጫ፣ ሕይወት ነው የሌለው ብልጫ። አንድነትን ለጠላትነት አትጠቀም በጭራሽ፣ ለማዳን ይበዛል የምድረ በዳ ቁራሽ። አሚር ማለት እርሱ የሕይወታችን መሪ፣ ኢየሱስን ከያዝሽ ወንጌል ላይ አትቆምሪ። የሞተልኝን ትቼ አልሰራም ቲፎዞ፣ ማንም ሰው አይወድቅም ኢየሱስን ይዞ። ወደ ልጁ ኅብረት ተመርጬ ስጠራ፣ ገብቶኛል እንዳልሆነ ባልሰራሁት ሥራ። በልቤ ላይ ሾሜ እርሱም ብቻ ላንግሰው፣ ሁሉ በሁሉ ነው እግዚአብሔር አለው ሰው። እየተደራጀን ክልል ብንከልልም፣ አንድነት ከሌለን ጌታን አንወክልም። ማዕከል ያደረግነው የልጁ የክብር መንግስት፣ ቤተክርስቲያኒቱ እኛው ነን የሙሽራው ንግስት። ኢየሱስ ያድነን። ዋው አም ቴሊንግ ዩ ጌታን፣ ይሄ የእግዚአብሔር ድምፅ ነው። በጣም የእግዚአብሔር ድምፅ ነው። ምን አለፋችሁ በቃ ማይ ጋድ አኬ እግዚአብሔር ዘመንን ይባርከው።
አሚር ብዬ ለምሳሌ ያነሳሁትን እኮ አልሳተውም። ጎበዝ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። what a word, what a poem። ጌታ ይመስገን። ሜሪዬ እስኪ ምን ትይናለሽ? አንቺ ደግሞ በእንባ ነበር ስትሰሚ ነበር። ፓስተርዬ ያ ወላልከይ ወላሸይ በቃ እኮ ማለት ሪፍሌክት ለማድረግ አሁን በቃ ካክሊለ በኋላ ከዚህ በኋላ ከወንድሞች ዋው ብርክ በልሽ አክሊለ በጣም ተባረክ ወንድ። ውይ እኔ ያው ችግሬን ታውቃለህ፣ ማውራት ብዙ እረዳዋለሁ። ፓስተርዬ በደንብ ነው የምረዳው፣ በደንብ ነው የምረሰርሰው። ስሰማ ጥብ ነው እያደረገኛለሁ። ጌታ ግን በቃ ለእንትን ኤክስፖዝ ለማድረግ ትንሽ ችግር አለብኝ። እንዴት ነው እዚህ ጋር አንደኛ ቆሮንቶስ 1:4 ላይ የነካኝ ጳውሎስ የነካኝ ነገር ሲመጣ ጳውሎስ ይህን ደብዳቤ ወደ እነሱ ሲጽፍ ከቀሎኤ ቤተሰብ መልእክት ደርሶታል። ያለውን ሁኔታ ያውቃል። ያው ክርክሩን ክፍፍሉን ምናምን ነገር በደንብ ያውቃል። ግን 4 ላይ ሲጀምር እያመሰገናቸው ነው የጀመረው። እየወቀሳቸው ሳይሆን እያመሰገናቸው ነው። በምስጋና ነው የጀመረው። እናንተ እኔ እንዲያስተምሪያችሁ እንዲያርጊያችሁ እኔ እንትን ብያችሁ ምናምን እያለ አይደለም የጀመረው። በክርስቶስ ስለተሰጣችሁ ጸጋ ዘወትር ስለእናንተ እግዚአብሔርን አመሰግናለሁ ማለት በቃ ስለነሱ ወደ እግዚአብሔር ነው ሁሉ ነገሩ፣ ወደ ላይ ነው በቃ እንጂ ወደ እነሱ ውድቀት አይደለም ያተኮረው። እና ይሄ ነገር በጣም ነክቶኛል። ማለት ስንወቅስ እነሱ ጥፋታቸው ላይ ትናንት እንደተማርነው ጥፋት ላይ እንዳልሆነ ሲነው በእግዚአብሔር እንትን ያሉ መሆናቸውን እንትን እያለ ነው። እና የኢየሱስ ክርስቶስን መገለጥ በጉጉት በመጠባበቅ ላይ ሳላችሁ ማንኛውንም መንፈሳዊ ስጦታ አይጉደልባችሁ እያለ ይለምንላችኋል። እና በጌታችን ቀን ያለ ነቀፋ እንድትገኙ በቃ እንትን እያላቸው ነው። ስለነሱ ያለው ስለ ቤተክርስቲያን ስለ አካሉ ያለውን ጭንቀት ነው የሚያሳየኝ። ይሁን እኔ የወለድኩት እኔ ያስተማርኳቸው እነዚህ የኔ እንትን ናቸው ብሎ ወደ ሌላ ሳይሆን በቃ ስለነሱ እየቃተተ እየማለደ ነው የማየው እዚህ ጋር እና ውይ ፓስተርዬ እኔ ይገድ በጣም እና ወዴትና ለምን እንደተጠራን ማን እንደጠራን በግልጽ ማወቅ እንዳለብን የተጠራሁት ወደ ኢየሱስ ምን ላደርግ ህብረት ለማድረግ ማን የጠራኝ የሚለው ደግሞ የታመነው እግዚአብሔር ነው የጠራኝ እንጂ ፓስተሩ ጠርቶኝ ጳውሎስ ጠርቷቸዋል። እግዚአብሔር የጠራቸው የሆነ ነው። እዛ ጋር የታመነው እግዚአብሔር የጠራችሁ ነው የሚለው እና ወዴት ለምን እንደተጠራን እና ማን እንደጠራን ያንን መርሳት እንደሌለብኝ ወደ ሀዲዴ ነው እንድሄድ ያደረገኝ። ሀዲዴን ስቼ ወደ ኢየሱስ የሚወስደውን ሀዲድ ነው እና ማንም ፓስተር ማንም ማለት ኦፍኮርስ አገልጋዮች ድልድዮቼ ናቸው። መድረሻዬን የመጨረሻውን ስቴሽን ኢየሱስ እንደሆነ እንትን እንድል ነው ያደረገኝ። ሌላ ደግሞ ወንጌልን ስማር ከልብ መሻቴ እንዳይሆን ከኔ መሻት እንዳይሆን ልክ መቼለት እንደተማር ነው
ምን ትፈልጋለህ ብለን አይደል? ምን ይፈልጋል እግዚአብሔር ከኔ ምን ይፈልጋል እንጂ እኔ ምን ፈልጋለሁ የሚለውን እንዳልሆነ መቼ ዕለት ተምረን ነበር። እና ዛሬም ፖይስ ቃልህን የምፈልገው ወደ እኔ ሀሳብ እንዲሄድልኝ ሳይሆን ወደ እሱ ሀሳብ እንዲመራኝ መንገዴን እንዳልስት የሚለውን ነገር ነው እኔ በትልቅ ነጥብ የያዝኩትኝ። በቃ ማለዳይን ወደሱ ሀሳቤን ወደሱ ስማር ቃልን ስማር በቃ የሆነ ህብረት ሳረግ እንትኔ ኢየሱስ ነው መጨረሻዬ እንጂ እዚህ ጋር ህብረት ማረጌ ጴንጤ ነኝ የሚለው ህብረት አይደለም፣ ወይ ኦርቶዶክስ ነኝ ወይ እንትን ነኝ ወይ ጆባ ነኝ የሚለው ህብረት አይደለም። ቅድም እንዳልከው የሰካራሞች ህብረት አለ፣ አልኮሊኮስ አኖኒሞስ የሚባል ህብረት አለ፣ እዚህ የድራግስቶች አለ፣ የምናምኖች አሉ። ህብረት ብዙ አይነት ህብረቶች አሉ። ግን ታፔላ የሌለው የኔ ህብረቴ ወደ ቤተክርስቲያኑ ወደ አካሉ ወደ ቦዲው እንደሆነ እና ወደ አንድነት የሚለው ጋር ይቅርታ በደንብ ማስረዳት አልችልም። አንድ ቀን ጸጋው እንደው ይሰጠኛል። ከዚህ በላይ አመሰግናለሁ። አሜን። ግራቲያስ። አሜን። ጌታ ይመስገን፣ ጌታ ይመስገን። ጌታ ድንቅ ነው። ሃሌሉያ። ፓወርፉል ነገር እንደ ብልጭ አለልኝ ስትናገር እሷ ማለት ፓወርፉል የአልኮሊስቶች ህብረት የምናምን ህብረት ሁሉ የእግዚአብሔር ጋር ሲመጣ ግን ታፔላ የለም ማለት እውነቷ ነው እኮ there is no ታፔላ ምናደርግ እዚህ ጋር ሲመጣ ስላሴ ነው ያለው። ከዛ ስላሴን የስላሴውን ያ ማህበር ኮኔክት የምታደርግበት የልጁ የበክርስቶስ ኢየሱስ ደም ብቻ ነው አክሰስ የሚሰጥ one way to enter that fellowship ማለት ነው። አይገርምም? ጌታ ይረዳናል። አሁን በደንብ እየቆፈር ነው ስለምንሄድ ቆሮንቶስን በጣም ነው የምናደመው። እዚህ ጋር ድብድብ አድርገን ነው የምናወራው። አሜን። ክብር ሁሉ ለኢየሱስ ይሁን። አማን የሲቨለም ባክ እኔማ ዛሬ 80 አዱን በማንበቤ ምክንያት የደረሰብኝ በደል በሱ ምክንያት ነው ብዬ በቃ እየተከስኩ ነበር ፓስተር። እኔ የምለው ግን የአስቴርን ፍለጋ የሚለውን መዝሙር ሰምታችሁታል በደንብ ማለት በመንፈስ ሆናችሁ ሰምታችሁታል። እና የምር ሰሞኑን እንደ ጅል ቃል ላይ ተንበርክኬ በቃ እሱን መዝሙር እየሰማሁ አለቅስ ነበርና በጣም የሚገርም መዝሙር ነው። እንደገና እንድትሰሙ ትጋብዛለሁ። ፓስተሪ ስለ ቅጥር ስታወራ ባለፈው ሳምንት ከወጣቶች ጋር ስንጸልይ ነበረው ቅጥራችን ፈርሷልና ከዛ ደግሞ ወደዚህ ቅጥር ውስጥ መመለስ በሚል ሐሳብ ጌታ ምስክር በጣም እንጸልይ ነበርና እንደውም ስፔሻሊ ጌታ መዝሙር 91ን ነበር ቁጥር 1ን የሰጠኝና በጣም ስረዳ የነበረው ቃል በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል የሚል ቃል አለ ቁጥር 1 ላይና ከዛ በኋላ ስናነበው በላባዎቹ በታች ይጋረዳል ይላልና እግዚአብሔር ላባ አለው እንዴ ነው የእግዚአብሔርን ፕሮቴክሽን ያንን ቅጥር ነው የሚናገረውና የሚገርመው ግን እዚህ ቅጥር ውስጥ የሚኖረው ምን አይነት ሰው ነው ሲባል የተወሰነበት ሳይሆን በልዑል መጠጊያ የሚኖር ነው ማለት የማይኖር ሰው አለ ማለት ነው። በልዑል መጠጊያ መኖር የኛ ምርጫ ነው። የሚኖር ነው የሚለው ቃሉና መጥቶ እዛ የልዑል መጠጊያ ውስጥ የሚኖር በእግዚአብሔር ሕልውና ውስጥ የሚኖር እግዚአብሔር ጋር የሚጠጋ ከእግዚአብሔር ጋር በጣም ኢንቲሜትድ የሆነ ከእግዚአብሔር ጋር ስቲክ ያደረገ ሰው ነው በልዑል መጠጊያ የሚኖር የሚባለው እንጂ ጴንጤ የሆነ ቸርች የሚመጣ አይደለምና ምን እያልኩ ነበረ? ምርጫችን ነው በልዑል መጠጊያ መኖር። ስለዚህ ወደዚህ ወደ ልዑል መጠጊያ እንምጣና እንኑር። የልዑል መጠጊያ ውስጥ የሚኖር ሰው ነው ከላባዎቹ በታች የሚተማመነው እና ቅጥራችን በጣም ስለ ቅጥር የምርም ከዚህ በኋላ ፓስተር በደንብ ብትጸልይ ደስ ይለኛልና እግዚአብሔር ወደዚህ የእግዚአብሔር ሕልውና ወደዚህ ቅጥር ውስጥ ይመልሰን ማለት እወዳለሁና ዛሬ እንደውም ሃፒ ቀደመኝ እንጂ መጀመሪያ ለማውራት እንደ ኤሊሁ ነው አይደለ ውስጤ ዛሬ ሞልቷል ሲል የነበረውና
ዛሬ በጣም ደስ ያለኝ ነገር ዛሬ የሰማሁት አንድ ፍሬም ውስጥ አስቀምጬ ነውና ሁሌ እንደምልክ አንድ ፍሬም ውስጥ አስቀምጬ ነው የሆነ ነገር ስሰማ ምንም ነገር ከዛ አንግል ነው የምሰማውና በአንድ ትምህርት ላይ ማለት ነው እና ዛሬ ስለ ህብረት በጣም በቃ ፓስተር በሚገርም ሁኔታ ነው ስታወራ የነበረውና የቆሮንቶስ ቤተክርስቲያን ከገጠማት ችግር ተነስተን ያየን ነበር እያስተማርከን ነበርና የቄሎጳ ቤተሰቦች ቅድም ሜሪ ነች ቤትሻ ስትል እንደነበረው መታው ነገሩት ለጳውሎስ ከዛ በኋላ ሰምቶ ይላቸዋል አይቶ ሳይሆን የተነገረውን ነገር በደንብ የነገሩት ይመስለኛል አብራርተውና ተከፋፍለዋል በቃ ተበታትነዋልና ምን ስትለን ነበረ በጣም ደስ ያለኝ ነገር ቤተክርስቲያን ሁሉ ጊዜ ከውጪ በሚመጣ ችግር ሳይሆን ውስጥ በሚፈጠር ነው መውደቅና መፍረስ የምትጀምረውና የውጪ ቻሌንጅ ቤተክርስቲያንን ያጠነክራታል ያበረታታል ከጥንት የቤተክርስቲያን ታሪክ ጀምሮ የመጣው በቤተክርስቲያን ላይ የመጣው ስደትና ሰልፍ ሁሉ ቤተክርስቲያን በመከራ ውስጥ እንድታፈራና እንድታበብ እንድትበዛ ነው እንጂ ያደረጋት እንድትፈርስ አላደረጋትምና በጥንት ጊዜም በእስራኤል በግብጽ ባርነት በነበሩ ጊዜ ትዝ የሚለን ቃል አለ ኑ እንጥበብባቸው ምናምን ብለው ፈርዖን ያመጣው መከራ አለ ያመጣው ቻሌንጅ አለና በዛ ውስጥ ግን ባስጨነቋቸው መጠን እየበዙ ሄዱ ነበር ይላል በቃ እንደውም ጭንቀት ቤተክርስቲያን የምትበዛበት የእግዚአብሔር ሕዝብ የሚበዛበት ነው እንጂ መከራ የሚበዛበት ነው እንጂ የሚጠፋበት አይደለምና ግን የሚገርመኝ ሁሉ ጊዜም የእግዚአብሔር ሕዝብ የሚበተንበት የሚጎዳበት የሚጠቃበት አንድ ነገር አለ ልክ የማነው በለዓም የባላቅን የመከረበት የበለዓም ትምህርት ይባላል አይደል በሟርት በድግምት በእርግማን ምናምን የእግዚአብሔር ሕዝብ ቤተክርስቲያን አትመጣም ችግር የሚመጣው ሁሉ ጊዜም የበለዓም ምክር ምንድነው በቃ እነሱን በእርግማን በምን ስለማትችላቸው ውስጥ ላይ የሚገባ የሆነ መርዝ ነው ውስጥ ላይ የሚለቀቅ ከሞአብ ሴቶችን ከዛ እግዚአብሔር ራሱ ይጣላቸዋል አለና ይሄ ትምህርት ነው ተባለ የማን ልጅ በለዓም ባላቅን የመከረበት ትምህርት ተባለና ውስጥ የሚገባ መርዝ ነው የእግዚአብሔርን ቤተክርስቲያን የእግዚአብሔርን ሕዝብ የሚመርዝና የሚበክል ቤተክርስቲያን እንድትሸነፍ የሚያደርግና በጣም በሚገርም ሁኔታ የቆሮንቶስ ቤተክርስቲያን የገጠማትም ይሄ መከፋፈል የሚባለው ጉዳይ ነውና ጥሩ የሚመስል እኮ ነው እኔ አጵሎስ ነኝ እኔ የኬፋ ነኝ የክርስቶስም ነኝ ያሏሉ እነሱንም ኢቭን ጳውሎስ አልደገፋቸውም በቃ ክርስቶስ ተከፍሏልን ይላቸዋል ክርስቶስ ተከፍሏልን እና በጣም ይሄ መከፋፈል ቤተክርስቲያንን ሲመታና ጳውሎስም ደግሞ ይሄንን ሲቃወም እናያለንና አንድ በጣም የገባኝ ነገር ሁሉ ጊዜ እኛ ወንጌል ስንሰራ የምንጠራው ወደ ተጠራንበት እና ወደ ሆነ ህብረት ተጠርተን ከሆነ ፓስተር ይሄንን ስትል ያስተዋልኩት ነገር ነው የሆነ ጎራ ውስጥ ተጠርተን ከሆነ ቀጥሎኛም የምንጠራው ወደዛ ጎራና ወደዛ ጎጥ ነው እንጂ ወደዚህ ወደ ልጁ ህብረት አይደለም እና የተጠራነው ወዴት ነው የሚለውን ቼክ ማድረግ አለብን የተጠራነው ስንጠራ መጀመሪያ የሆነ ጎጥ ውስጥ ነው ወደ ፓስተሩ ነው ወይ ወደ ሳምባዲ ነው የተጠራነው ወይስ ወደ ልጁ ህብረት ነው የተጠራነው ይሄ በጣም ማተር ያደርጋል ይሄ ነገር በጣም ወሳኝ ነውና እኛም ቀጥሎ የምንጠራው ወደ ተጠራንበት ስለሆነ ስለዚህ በዮሐንስ መልእክት ቀደም ያነሳው ቃል ላይ ምን አለ ስለ ህይወት ቃል ከመጀመሪያ የነበረው በጆሮአችን የሰማነው ከዛ መስማት ብቻ አይደለም አይኖቻችን አይተውታል ማየት ብቻ አይደለም ዳሰነዋል ይሄ በቃ አግኝተነዋልና ህብረት ያደረግነው ከሱ ጋር ነው የተጠራነው ወደዚህ ወደ ራሱ ወደ ኢየሱስ ነው እና ህይወት ወደሆነ ወደሱ ስለተጠራን እኛም ቀጥሎ የምንጠራችሁ ወደሆነ ዲኖሚኔሽን ሳይሆን ወደሆነ የሆነ ጎጥ ሳይሆን የምንጠራችሁ ወደ ዳሰስነው ወደ ነካነው ወደ አየነው ወደዚህ ህይወት ወደሆነ ወደ ክርስቶስ ነው የምንጠራችሁ የተጠራ ሰው ወደ ተጠራበት ነው የሚጠራው ያልኩት ለዚህ ነውና እነ ዮሐንስ ሲጠሩ ወደዚህ ነው የሚጠሩት ወደ ቸርች ወደ ሆነ ህብረት ወደ ሆነ ጎጥ አይደለም ወደ ኢየሱስ ነው የሚጠሩት ኢየሱስ ጋር እና በጣም የሚገርም መንካት ነው የነካኝ ዛሬ ቃልና ስለዚህ እውነተኛ ህብረት ማለት ኢየሱስ ጋር መምጣት ማለት ነው ከህብረታችንም ይላቸዋል ከልጁ ጋር ደግሞም ከአባት ጋር እና ከትሪኒቲ ጋር ቀደም ሲባል ከስላሴ ጋር ነው ህብረታችን እያለ ይነግራቸዋልና እውነተኛ ህብረት ይሄኛው ህብረት ነው እና ኢየሱስም በዮሐንስ 17 ላይ የጸለየው ጸሎት ቀጥሎ ህብረት ደግሞ ማለት
መሰብሰብ፣ አንድ ቦታ መቀመጥ፣ መከማቸት ሳይሆን አንድነት ነው። በጣም በቃ ህብረት ማለት መከማቸት አይደለም። እኔ ብዙ ጊዜ ቸርችም ይሄንን እላለሁ። እዚህ መተናል ማለት ህብረት እያደረግን ነው ማለት አይደለም። አንድ መሆን አለብን። በሐዋርያት ዘመን የነበረው አንድነት ሁሉ ጊዜ በጣም ያስቀናል። ፓስተር ብዙ ጊዜ ትለዋለህ፣ ለማዕድ ለመቁረስ ለቃሉ አንድ ላይ ለመሆን ይተጉ ነበር እና በመካከላቸው ችግረኛ እስከማይኖር ድረስ ጉዳዩ የሆነ አዳራሽ ውስጥ መሰብሰብ አይደለም። አንዱ የአንዱ ፔን ይሰማዋል፣ አንዱ የአንዱ ችግር ይሰማዋል፣ አንዱ የአንዱን ነገር በጣም ፊል ያደርጋልና ሁሉም እንደሚያስፈልግ ሐዋርያት እስኪሰጡ ያለው ሁሉ እየሸጠ በሐዋርያት እግር ስር ያስቀምጥ ነበር። ይሄ ማለት ለወንድማቸው የመርኬር ያደርጉ ነበርና እውነተኛ ህብረት ማለት አንድነት ማለት ከክርስቶስ ወይም ደግሞ ከስላሴ የተማርነው አንድነት ይሄ ነው እና ኢየሱስ ሲጸልይ ምን አለ? በጣም በቃ የሚገርመው ነገር በጣም የነካኝም ነገር ብዙ ጊዜ ሰምተነዋል፣ ግን አንዳንዴ በመንፈስ ሲሆን ደግሞ ቃል ይነካናልና ኢየሱስ ሲጸልይ ምን አለ? እኔና አንተ አንድ እንደሆንን ማለት እንግዲህ መድገም ነው፣ ብዙዎችም ቅድም ብለውታልና ምን አይነት ነው የኢየሱስና የወልድና የአብ አንድነት ምን አይነት ነው? እና ይቻላል ወይ እንደዚህ እስከሚያስብል ድረስ እንደዚህ ይቻላል? የምር ይቻላል? እንደ ኢየሱስና እንደ አብ አንድ መሆን በህብረት መካከል ይቻላል ማለት አንዳንዴ ይፈትናል፣ በጣም ይፈትናል። በጣም ትልቅ ጥያቄ የሚያስነሳ ጉዳይ ነው። ወልድና አብ አንድነታቸው መለየት እስከማይቻል ድረስ ነው እና የዚህን ያህል አንድ መሆን ይገባናል ወይ በህብረት ውስጥ? አዎ በቃ ይሄ የሆነ የድራማ ጸሎት አይደለም፣ ፌክ አይደለም፣ ለማስመሰል የተናገረው ነገር አይደለም። ኢየሱስ የምር መሆን ስለሚቻል ነውና እኔና አብ እኔና አንተ አንድ እንደሆነን እነዚህ ደግሞ አንድ እንዲሆኑ እና ህብረት ማለት መሰብሰብ ሳይሆን አንድ መሆን ነው እና አንድነቱም ደግሞ ምን ድረስ ነው ሲባል አብና ወልድ አንድ እስከሆኑ ድረስ እና በጣም እውነተኛ ህብረት እንድናደርግ እግዚአብሔር ሊረዳን ይገባልና አንድ ቃል በመዝሙር ላይ ብሉይ ኪዳን ላይ ያለ ቃል ነውና ባይዘዌኒ ቅድምም 80ዱ ቃሉ ኦድ ስለሆነብኝ ነው እንጂ ባይብል እንደዚህ አይደለም ማለት ነው ፓስተርና 81ዱ ዛሬ እና ምን የሚል ቃል አለ? ወንድሞች በህብረት ቢሆኑ መልካም ነው እንዲሁም ያማረ ነው ይልና በዛም ደግሞ በአሮን ጸጉር ከዛ በጺሙ አልፎ በአንገትጌ ወይም በልብስ መደረቢያው እንደሚወርድ ሽቱ ነው እና ይልና ቀጥሎ ደግሞ እንደዚህ ይላል፣ እግዚአብሔርም በዛ በረከትና ህይወትን እስከ ለዘላለም አዟል ይላልና አንዳንዴ ህብረቶች ጤነኛ መሆናቸው የሚረጋገጥበት መስፈርትም ይመስለኛል። ህይወትና በረከት ያለበት ህብረት እውነተኛ ህብረት ነው። ክርስቶስ የተገኘበት ህብረት ነው። ስላሴ የተገኘበት። አለበለዚያ ደረቅ ነው። ብዙ ነገር መንኳኳት መንኮሻኮሽ ይበዛል እንደምታውቀው ባዘርዬ። ግን እውነተኛ ህብረት ውስጥ የታዘዘ በረከትና ህይወት አለና ያ አለው የሚለውን ነገር ደግሞ በህብረት መካከል ቼክ ማድረግ ይኖርብናልና እንደ አዲስ ፓስተርዬ እንዳልሰብክ ወዳቸዋለሁ። ታዋሪ በጣም ዛሬ መሰለ ጌታ አለ በመካከላችን አለ። አላህ ሁሌ ቅድም እንዳልነው በግጥምም አሁን እንዳልከው the standard of the unity triangle ነው አይደለ? እሱ አሁን እንዳልነው ልኩ ጌታ ሲሆን ይጣፍጣል አይደል? ሁሉም ሜሪዬ እንኳን አልችልም እያለች ግን ይጣፍጥ ነበር። እኔ ብዙ ላይ ታገኝ ነበር እሷ እያወራች አንተ እያወራና ጌታ ካለ በመካከላችን እመነኝ ሞኝ የሚባል ሰው አይኖርም። አፍ ይሆነናል እርስ በርሳችን ማለት ነው። ጌታ ድምጽ ይሆናል። አታይም? በግጥም መልክ እኮ አረብኛውን ሁላ እኮ ነው ያልሳተው። ገብቷል? እየኮረኮንኩት እንደ ቄስ አንብብ ምናምን አላልኩትም። ቄስ ትምህርት ቤት እንዳለ ማለት ይሄ ነው ግን የሃዊ ሆሊ ስፒሪት ፍሎ ሲያደርግ በመካከላችን ሶ ቢዩቲፉል ብታይ ሶ ቢዩቲፉል። ጸሎት ላይ ነው አይደል? ሰማይ ተከፈ አምልኮ ላይ ጌታ እያመለክ እያለኩ በቃ ጠፍተን ነበር። እኔ ማይኩን ስለዘጋው እንጂ ምን ሆኖ ነው አሊ ነው የምትሉ እያልኩ እያለቀስኩ ነበር። የሆነ ተንበርክኬ ነበር። አንተ እያመለክ እየዘመርክ እኔ ተንበርክኬ ነበር፣ እያለቀስኩ ነበር። ጌታዊ ስማኝ እያልኩት ማለት ነው። the presence of God ሲኖር የግድ ሚዲያው ላይ መጮህ እኮ በቃ ልብ ይቀልጣል። እግዚአብሔር ሲኖር እኔ ናፉ በእውነት የእውነት ነው የምላችሁ። በቃ ጌታን ፈለኩት በጣም አንተ እያመለክ በጣም ፈለኩት። ከዛ
በዛ ውስጥ ወደ እግዚአብሔር ቃል ደግሞ አመጣን ጌታ ማለት። ከዛው ሪፍሌክሽን ላይ ደግሞ እንደ ወንዝ እየፈሰሰ ነው ጌታ። you see like በጣም እኮ ነው የሚያመው ቸርች ገብተህ ኢየሱስን ስታጣው። ያዕቆብ እኮ በጣም ነው የተጋፈጣቸው አይደለ? ባለጠጋን ስፍራ እየሰጡ ከፊት እያስቀመጡ ምናምን እናንተ ምን ይሆናችሁ ነው እኮ። ጄምስ እንደዛ እኮ ነው የሚለው። በነገራችን ላይ ያዕቆብ በጣም የተቃወማቸው አናጺ ወንድሙ ታላቅ ወንድሙ አምላክ የሆነው አናጺ ታላቅ ወንድሙ አንድ ቀን ማካብዶ ስላላየው ነው። ኢየሱስ ወንድሙ አይደል? አምላኩ ወንድሙ እኮ ነበር አይደል? ሲያካብድ አላየውም። አንድ ቀን ምን እግዚአብሔር ነኝ ብሎ አላወራ። ፈጥሬ ያለው እኮ አንተ ወንድሜ አይደለም እኮ አላለው። በዚህ ስታንዳርድ ጌታን የምታውቀው ከሆነ ሁሉ ነገር ባዶ ይሆንብሃል እኮ። ከሀብታም ለዳ ብሮ the most the richest person በዚህ ማጽናፍ ዓለም በዚህም ዩኒቨርስ በሰማይም ብሪች የሆነው ክራይስት እዚህ እኮ መጥቶ በረት ተወልዷል ብለህ ልብ ይሰበራል እኮ። ምንም ክብር አይኖርም፣ ማዋረድም አትችልም። ለዚህ ነው ፌሎሺፕ በጣም ያስፈልገናል። ዩኒቲ በጣም ውብ ነው። ጌታን አንተ ያየበት ቤት ያየበት ፊልዬ ቤቲ ሜሪ የምናይባቸው ነገሮች በነገራችን ላይ የጌታን ቃል እንደዚህ ፌሎሺፕ ማድረግ የታረደውን በግ መብላት ማለት ነው። this is not an idea አይደለም። we are celebrating ገብቶ ፓስኦቨር ነው ያው እንጆይ እያደረግን ያለን። አሁን ብዙ ጊዜ ባይብል ስተዲዎች ቸርቾች ላይ ሄዳችኋል አይደለ? ባይብል ስተዲ ሰው አጥንቶ የሚመጣው ባይብል ያቃል ለመባል ነው የሚያጠነው። አብዛኛው 80% እንደዛ ችግር አለ። ሰው ቆንያ ትሰራላችኋለሁ ዛሬ አፍ አዘግቼ ነው የመጣው ብሎ አጥንቶ ይመጣል። ባይብል አይደል ይመጣና ከዛ በኋላ እሱ ካወራ በኋላ አታወራም። ፌሎሺፕ ላይ ግን የወሬ ብልጫ አይደለም የሚታየው። you enjoy man ትላለህ በቃ ዛሬ እንዴት ነው አማንያው let's have ከዛ የኔን አስቀምጠውና ማውራውን ነገር አማኒ ቅድም ያልከው ነገር ምን አይነት ልብ የሚነካ ነው። ምክንያቱም ፌሎሺፕ እያደረግን እንጂ ኮምፒቲሽን ውስጥ አይደለም ያለነው። የሐሳብ ልቀት አይደለም ነው። ፌሎሺፕ ውስጥ ፓስተር የሚባል አይኖርም። ስላሴ ነው የሚኖረው። ነብይ አይኖርም። ታገኛችሁ ምናምን የሚባል ነገር የለም። we enjoy Christ ማለት ነው። አዩድሚ ፕሮብሌሙ ምን መሰለህ? በፌሎሺፕ መካከል ጌታ ከሌለ እንግዲህ የሚበልጥ ቃል የሚናገር ነው የምንፈልገው። እሺ ከዛ እንዴት እላለህ? በጣም ያስጠላ የሚያስቃብጥ ነገር ማለት ነው። ሶሪ ቱ ሴይ ዲስ ወርድ ላይክ እንዴት እላለህ? ወንድማችን እንዳለው ወይም ደግሞ ፓስተሩ ተዘፍዝፎ ከሆነ ፓስተራችን እንዳሉት ምክንያቱም ካላልክ ያልቅላል። ፌሎሺፕ አይደለማ። ፌሎሺፕ ውስጥ ግን ጌታ ብቻ ነው የሚገን ነው። እሱ ብቻ ነው ዙፋን ላይ የሚቀመጠው። ሁላችን ምን እንላለን? ጌታ እንዳለው ጌታ እንዳለው ጌታ እንዳለው ምናምን ነው የምትለው። ጌታ እንዳለው ከዛ ማንም አያንስም፣ ማንም ዝቅ አይልም፣ ማንም የሆነ ሌላ ክንፍ የለውም። ኢየሱስ ብቻ ይገናን ማለት ነው። having fellowship ማለት to enjoy the lamb of God ማለት ነው። ህብረት ማለት የታረደውን በግ መብላት ማለት ነው። አስበው ገብቷል። እንዴት አድርገው ሰለብሬት እንደሚያደርጉ አይታል። ፋሲካውን ያደረጉት ነገር ፓስኦቨር በጉን እኮ ነው የሚበሉት። ምንድነው ሌላ ንገረኝ? ምን ይሄ የእግዚአብሔር ፋሲካ ነው አለ ዘጸአት ምዕራፍ 12 ላይ አይደለ? ኤክሶዱስ 12 ላይ ደዛን የእግዚአብሔር ፋሲካ ነው ብሎ ፋሲካ ብሎ ብሉ ነው ያለው። ፋሲካ ያለ በግ ፋሲካ አይደለም። የሚያፈነዳህን ነገር ልንገር አማንዬ፣ በጣም ይገርም። ፋሲካ ለማድረግ በጉን ነው ብሎ ያለው። ኒውቴስ ማቴዎስ ላይ ግን ሲመጣ ኢየሱስ በጉ ማዕከላቸው ሆኖ እንካችሁ ብሎ አላቸው። ሊውል ፋሲካ ለማክበር ቤተ መሄድ ነው ያለበት። ሁሉም ዘጸአት ላይ የወጣው ምዕራፍ 12 ላይ በየቤታችሁ ፋሲካ አድርጉ ነው ያለው። ይሄኛው በግ ግን እዛው ስላለ ቤት አትሄድም፣ ትበለዋለህ እዛው ቁጭ ብለህ ነው። ገብቷል? ቤት አይደል አሁን ለመሰለ ቤተሰብ ሁሉ እንዳባወራው መጠን ነው በግ የሚያርደውና ፋሲካ የሚያደርገው።
አሁን ግን የእግዚአብሔር በግ ስለሆነ ዓለምን ያጠግባል። ስለዚህ ወለ 12ቱ ደቀ መዛሙርቶች 12 ቤት አላቸው። ፋሚሊ መሄድ አለባቸው ወደ ቤታቸው። ከቤታችን ጋር ነው ተብሎ ሲል ቤት ተለውጧል። ቤት ተለውጧል። አንድ በግ ነው ያለው። አንድ በልተን አንድ ለመሆን ይልክ ስሙኝ። እዚህ ጋር የምትሰሙኝ 600 ሰዎች እግዚአብሔር በምንም ኃጢአት ኮምፕሮማይዝ ያደርጋል። በአንድነት ስትመጣ ግን ኮምፕሮማይዝ አያደርግም፣ ይመታል። ዋነስ the result of blood ስለሆነ ምን ታመጣለህ? በቃ አንድነት እኮ ከመታ there is no life እኮ በቃ ሰይጣን ሰዎችን የማሰረቅ ፕሮግራም አይደለም ትልቁ ፕሮግራሙ የመበታተን እንጂ። በጣም መጠንቀቅ አለብህ። በጣም መሞት ያለብን ለሁለት ነገር ነው። ድህነታችን ላይና ህብረታችን ላይ መሞት መቻል አለብን። ሁለቱ ነገር ቁልፍ ናቸው። ቅዱሳንን ሳስብ that's my body is a part of the body ነው ማለት ያለብን ማለት ማንንም ስናይ is a part of the body። ክብር ለኢየሱስ ይሁን። አንደኛ ለአሩቅም አይሆንብህም ታችም አይሆንብህም። አንዱን በግ አንድ ላይ በልተናል። ለዚህ ነው we need more fellowship። ግን በጉ ማዕከል የሆነበት ፌሎሺፕ ያስፈልገናል። በጉ ማዕከል ላይ መቀመጥ አለበት ለመበላት። ሃሌሉያ ገብቷል። ፌሎሺፕን የሚሰብረው በጉ ሲወጣ ነው፣ ሰውነት ሲገለጥ ክራክ ያደርጋል። ፌሎሺፖች ንግራቸው ቅድም በደንብ አላወራሁትም እኮ አዳምና ሔዋንን ሊያስታርቃቸው ቁጭ አላለም። ቆዳን ያለበሳቸው ልድገመው ታረቁ ብሎ አላለም። ከእግዚአብሔር ዘንድ ቁርበት ለበሱ ነው የሚለው። ሰዎቹ የተመታው አይዴንቲቲያቸው ስለሆነ ሊያስታርቃቸው አልሄደም። ክራይስትን ያለበሳቸው ኒው ቴስትመንት እዛ ጋር እግዚአብሔር ተለይቷቸዋል። ስለዚህ ሊታረድ ያለውን ይሄን ካለበሳችሁ አንድ አትሆኑም። ህብረት ውስጥ የሚከትህ የበጉ ደም ነው። ገብቷል። የሚያኖርህ የበጉ ስጋ ነው። የሚያስቡ የበጉ ቁርበቱ ነው። there is no other life ማለት we need Christ in our fellowship guys። ለምን እናትና አባት አይሆንም? ወንድምና እህት ኢየሱስ መሸተት አለበት። ጌታ ይመስገን። ሄሊ ጆይ እንኳን ደህና መጣሽ። ዳችሁላችሁ ጎፋን ይዞኛል። ትንሽ ባፍጬ ነው ባወራው። ደስ ብሎኛል። Thank you for inviting me። ሄሎ እኔ በጣውት ግን አሁን ደርሶኛል መንፈሱ ከዳንተ። go ahead የምትይው ነገር አለ? ለጊዜው የለም። እሺ ባሰይ ቆይ ሄሊ ትናገር፣ ከዛ ሃሚ፣ ከዛ ትቀጥላለህ። awesome ቀጥይ። ሄሎ ወይ አሊ እንዴት ነህ? ጌታ ይመስገን። አሜን። ዋው very powerful። በጣም እኔ ራሴ እየተባረኩ ነበር በጣም አሊ። በቃ ምንድን ነው የገባኝ እግዚአብሔር በጣም ነው የሚወደን። አሜን። he's so sweet በቃ አሜን። I love it ማለት so many angels tried እኮ እዛ አንድ ለመሆን ስቦታ ግን ዋጋ ከፍሎ ማለት ነው ዋጋ ከፍሎ he wanted us to be part of him, part of his body, you know። ከሱ ጋር በቃ አንድ ላይ እንድንሆን እሱ ራስ ሆኖ እኛ አካሉ እንድንሆን አይገርምም? he's so sweet ማለት we don't deserve it። አንደኛ ደግሞ አንመጥነውም፣ ለሱ ምን መጥን አይደለንም። እሱ he's ቅዱስ ነው፣ በጣም በቃ ጻድቅ ነው፣ የሚገርም አምላክ ነውና ስለምን መጥነው አይደለም። you can tell that it's out of love ማለት ነው። yes it's not because ምንም ምን አረግለት ነገር የለም።
ጳውሎስም እየታመነ ነበር መሰለኝ ቆሮንቶስ ላይ አንተ አሁን እያስተማርክ ያለው ጋር እኔ ተከልኩ አጵሎስ አጠጣ ግን እግዚአብሔር ነው እኮ ያሳደጋችሁ ያላቸው ነበር እና I think what he's saying is እሱ ነው እኮ ያፈቀራችሁ እሱ ነው that's even growing you ጸጋውን የሰጣችሁ እሱ ነው ማለት እንዴት ነው የምትለያዩት እንዴት ወደ ስጋ ተመለሳችሁ like how did you forget እያላቸው ነበረ እኔ በጣም ያስፈራኝ ደግሞ ይሄ አንደኛው ፓርት አሁንም እያወራህ በጣም ልቤን ድው ያደረገው ቃል ነው አሁን ያልኩት በጣም ቅድም ደግሞ የገረመኝ እግዚአብሔርስ ጳውሎስ ምን አላቸው እኔ የጳውሎስ ነኝ አሉ የአጵሎስ ከዛ ደግሞ የኢየሱስ አሉ ግን ለመለያየት ነው የተጠቀሙበት ኢየሱስ ብለው አንድ ለመሆን እንደ አካል አይደለም ያወሩት እኛ እኮ የኢየሱስ ነን ከማን ብለው ለመሰብሰብ ሳይሆን ለመለያ ከማን ኤሊዬ ራሳቸውንስ ለማጽደቂያ አለ አይደል እኔ ደግሞ የኢየሱስ ከሁሉም በላይ ለሆነ አለ ብለውስ ግን his body የራሱን የክርስቶስን የኢየሱስን ባዲ ለመለየት ተጠቀሙበት እና እሱ በጣም ያስፈራል ምክንያቱም እኔ ኢየሱስ ነኝ ብዬ ነው ማምነው እና አንድ ሰው ምን አለ መሰለ አልይ ሂስትሪ ማጥናት ጥሩ ነው ምናምን ብሎ ያስተማረ የምናጠናበት ሪዝን ሰዎች ሁላችንም አንድ ስለሆነን ነው ይላል እና ከዛኛው ስህተት ለመማር ነው ስለዚህ እኔ የኢየሱስ ነኝ ይያልኩ እነሱ የኢየሱስ ነኝ ይያሉ ለመለያያ ከተጠቀሙ I could find myself there ማለት ነው አምና ምንም የሚያስመካ ነገር ሆኗል አልተሰማኝ አስፈራኝ እኔ cuz I belong to Jesus እና እንድነቃ አደረገኝ ጌታ ልቡ ያለው አንድነት ላይ ስለሆነ አካሉ ላይ ስለሆነ በቃ I should be wise like እንደ ቦታዬን መያዝ እንዳለብኝ እያሰብኩ ነበር አይደል በቃ እቺኔታ ምን አስታወሽኝ አንድ ቦታ ላይ የእውነቴን ነው የምላችሁ በጣም የተማርኩት ነው ሱማሊ ነኝ ስል ጌታ እንዲያለኝ የራሱ እንዲጠራ ልታረገው ነው አለኝ ገብቷችኋል ምነው አንድ ሰው ኦሮሞ ነኝ ካለ ያኛው ምን ሊያስብለው ነው ሊያስጠራው እኮ ነው ቢስቱ የሚሞተው ኢየሱስን በመጥራት እንጂ የናንተ ማንነት በማግነን አይደለም ሌላውን ቢስት ታውጣ አማራ ነኝ ካልኩ ያለ ምንም ጥርጣሬ ቤት እየተመጣን እኔም እኮ ኤርትራ ነኝ ከወርቅ ዘር ትለኛለች ሁለቱ ሆኖብን ሄሎም ስላለች ከዛ በቃ ወደ ምን እንደሚራይ አሰባችሁታል ከዛ በኋላ ኢየሱስ በሉ በጌታ ኢየሱስ come on guys ኢየሱስ how is beautiful guys how is beautiful my god guys how is beautiful my god እንዴት ድንቅ ነው ቅዱሳን እንዴት ድንቅ ነው በእውነት እንዴት ድንቅ ነው እንዴት ውብ ነው ጋይስ ይሄን ክፉማ እናስወጣዋለን ይሄን ባቢሎን መንፈስ በጣም ነው መዝመዘም እናስወጣው አልተሰማችሁም የሆነ ወገቡ ላይ ይሄድንበት ነው we have to break him down bro like we have to division in the mighty name of Jesus መዳናችንን እኮ አቀለለብን ታውቃላችሁ ሄሚ አለሽ yes pastor አለው እሰይ ሰላም ለእናንተ እንዴት ናችሁ እግዚአብሔር ይመስገን
በዚህ ክፍል ላይ እንግዲህ በተከታታይ ስታስተምረን እግዚአብሔር ይመስገን። ልክ እንዳልከው ነው። ይሄ በቃ ሁሌ ለአካሉ በሌሎች ትምህርት ላይ ሁሉ ቶፕ ላይን አድርገን ሁሌ የትምህርታችን መጀመሪያ ልናደርገው የሚገባ ነው። ምክንያቱም ጌታ ኢየሱስ ከኛ ጋር አንድነትን ህብረትን ሊያረግ እንዴት እንደሚወድ በዛ ላይ እንዴት ኢቭን ላይክ እንዴት ብዬ ልግለጽልህ ለሱ በቃ ቶፕ የሆነ ትልቁ ነገር ነው እኛ ከሱ ጋር ህብረት ማድረጋችን። ሲጸልይ በመጨረሻ ቀን እኔ ባለሁበት እንዲኖሩ ይቅርታ ለዚህ ነው እኮ ማልገባውና አይዞሽ ቀጥይ። በቃ አካሉን ቤተክርስቲያንን እለት እለት እንደዚህ በቃሉ ሊያዘጋጀን ሊያጸዳን ወደ ፍጽምና በመንፈስ ቅዱስ ቃሉን ብቻ ሳይሆን ልክ አንተ ስትናገር እንዲ ወክ ነው ማረጋው። ገብቷል? አንዳንድ ጊዜ ራሴን ይመታኛል ቃሉ እንደውም ላስት ታይም ከዚህኛው በፊት የነበረው ላይ ስታስተምር እንትን ላኩልህ። ይሄ ምንድነው ኢሞጂ የሐመር ኢሞጂ I feel just like that honestly notice አርገው ይሆን I don't know I feel ይሄ ሐመር መዶሻ ታውቃለህ? ነት እንደሱ ነው በቃ እና በጣም እንዴት ነው ቃላት ከምገልጸው በላይ በጣም እየተደነኩ ያለሁበት ያለምንም ድካም ያለምንም መታከት ከኛ ጋር አንድነትን ማድረግ ከኛ ጋር ህብረትን ማድረግ። አሁን በዚህ ህብረት ኢየሱስ አለ፣ መንፈስ ቅዱስ አለ። ለዛ ነው ልቤ የሚነካው። ቃል ብቻ አይደል አለ፣ እዚህ ህብረት ውስጥ አለ። እዚህ ማዕድ ነውና እዚህ ማዕድ ላይ አለ፣ እዚህ ፌሎሺፕ ላይ አለና እንዴት ነው ይሄን ህብረት የሚያከብረው? ምንም አይዘውም፣ ምንም አይገድበውም። ወደ መብቃት እስከሚያደርሰን ድረስ አካሉን ይጠራናል። እኛ ደግሞ ትንሽ ሪላክስ እናደርግና በተለያየ ስፔሻሊ እኔ አሁን በራሴ ስለራሴ ባሉ የሆነ ጊዜ ላይ ከምኖርበት አካባቢ ለቅቄ ከሌላ ሀገር ካደኩበት ቸርች ለቅቄ ያደኩበት ነው። ፓስተሪን ወዳለው ህብረቱን እዛ ውስጥ አገለግላለሁና ወደዚህ ሀገር ስመጣ ትንሽ አለ ጥሩ ሁኔታ ላይ ነኝ ያለሁት፣ ግን ቸርቹ ጋር ቶሎ ለመጋጠም ጊዜ ፈጅቶብኝ ነበረ እና በፍጹም ሪላይዝ አላደረኩኝም እንደ አካል ለምን መጋጠም እንዳቃተኝ፣ ለምን ራሴን አይሶሌት እንደማደርግ እና የሆነ ሰዓት ላይ ማልቀስ ሁሉ ጀመርኩ ኮምፕሌን እያደረኩኝ። በኋላ ላይ ግን መንፈስ ቅዱስ ራሱ እንደገና ሪላይዝ እንዳደርግ አደረገኝ እና ወደ አገልግሎት ውስጥ ገባሁ። እንደውም እና ባለፈው እንደውም ምን ልርዳችሁ አትበሉ፣ መንፈስ ቅዱስን ጠይቁት፣ ምንድን እንዳረግ የቱ ጋር ልጋጠም የሚለውን ጠይቁት ስትል አይ ሴ ቴንክ ዩ ሆሊ ስፒሪት። በጣም ኢግኖረንት ሆኜ ኮርነር ይዤ ሳለቅስ ሳጉረመርም የህፃናት ቦታ በጣም ይቸገሩ ነበርና ማንም ሳይፈልግም እና አንድ ሴት ነበረች የህፃናት ቦታ የምታገለግለውና ጆይን አደረኳት። ከዛ በኋላ እኔ ራሴ እየተፈወስኩ መጣሁኝ። እንደውም ለሷ አዘንኩላት። በጣም ብዙ ጊዜ እሷ ትልቁ ጉባኤ ገብታ መካፈል አትችልም፣ ህፃናቶችን ነው የምታገለግለው እና እንዴ እሷም እኮ እንደኛ ለካ ያምራታል እዛ ቁጭ ብላ መካፈል። በቲቪ ነው የምታየው የህፃናት ሩም ውስጥ እና ልክ እኔ እሷን ልረዳ ስገባ አይ ሪላይዝ እኔ ነበርኩኝ ለካ ዝም ብዬ አኩርፌ አካል መሆኔን ረስቼ መጋጠሜን ረስቼ ኮርነር ይዤ ሳጉረመርም ነበር ለካ። እና በጣም በተለያየ መልኩ እንገነጠላለን ሳናቀው
ተገንጥለን ገለልተኝነትን በቃ አካል መሆናችንን እንረሳዋለን። ኢየሱስ ደግሞ ፎከሱ አካል በቃ እሱ ከላይ ሆኖ አካል ሆኖ ስብስብ አድርጎን በመንፈስ ቅዱስ እየጠረበን ልክ እንደዛ በመዶሻ እንዳልኩ በቃሉ መዶሻ እየጠረበ እያስተካከለ እያጸዳ በቃ እሱ አካሉ ላይ ነው ፎከሱ። በአገር በሎኬሽን በምናምን ልዩነት አይደለም እና ከኛ ጋር ህብረት ማድረጉን ደግሞ ሳስበው እንደዚህ በያለንበት ደርሶ ከኛ ጋር ህብረት ማድረጉን አስቤው ደግሞ ምን ሆነ መሰለህ ልክ እሱ እኔን አምኖኝ በእኔ ውስጥ ማደራ እንደሆነለት ወዶ ኦ ማይ ጋድ ከዛ ደግሞ እኔ ማደሪያው ሆኜ አደለም አካሉ አደለም በሱ የዳኑት ልጆቹ እህቶቼን አደለም ለይቼ ከፍና ዝቅ አርጌ ወይ ደረጃ ሌብል ሰጥቼ ልለያቸው አደለም ኢቭን በውጪ ላሉት ላልዳኑት ራራለሁ if it's really Christ in me if it's really ያ እንዳለው ህብረት አድርገን እኔ ማደሪያ ሆኜ አክብሮኝ እኔ እስካደረ አይኔ ልክ እንደሱ ነው ማለት ነው። ስለዚህ ያ ደግሞ ሲሆን የሱ ፍቅር ማኒፌስት ሲያደርግ በጨለማ ላይ ብርሃን ለመሆን በጣም ቀላል ነው። ግን አሁንም ፎከስ ምንድነው ክራይስት ፎከስ ኦን ክራይስት እና ማደሪያ ነኝ ወይ እውነት ይሄ ልብ ያሳድርሃል ወይ ጌታ ሆይ በቃ ልቤን ያዘው ነው ሁሉ ጊዜ እኔ ጸሎቴና እውነት ነው ይሄ በቃ እግዚአብሔር ጌታ ኢየሱስ በቃ እንደገና የመታደስ ነው። አሁን ይፈልገናል ህብረትን ይፈልጋል። I think በእውነት ላይክ አንዳንዴ አይሻለውና ፕሮግራም ማለት ሚስም አድርገሽ አታውቂም just follow you በጣም እና እንደዚህ የጌታ ረሃብ በስቶልሽ መቼም አትወድቂም መቼም ማለት አሜን። አንድ ነገር ልንገራችሁ ምንም ነገር አይወሰድባችሁ ረሃብ አይወሰድባችሁ መንፈሳዊ ረሃብ እውነቴን ነው የምላችሁ ሃሌሉያ ተባረክ ታይም ካለ አንድ መዝሙር ልዘምርልህ እሺ እድል ስለማለዳ ስላልክ ነውና በቃ ልክ እንዳልኩ ነው ጌታ ኢየሱስ ሲጸልይ አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝን እነርሱ ደግሞ ከእኔ ጋር ይሆኑ ዘንድ እወዳለሁ። በቃ ይሄ ቃል ያስፈራል ያስደስታል። ኢየሱስን በቃ ኮንስታንትሊ ኢን ላቭ ሆነህ እሱን ሜዲቴት እያረከው እንድትኖር ይረዳኛልም እና ደግሞ ያስፈራኛልም። ማይ ጉድነስ ያመነኝ አመኔታ በጣም እንዴት ትረስት እንዳደረገኝ እንዴት እንዳከበረኝ በጣም ያስፈራል እና እንደ መልህቅ የሚዘኝ ቃሉ ነው እና ቅድም ስለማለዳ ስትል አንድ ጊዜ ጻፍኳት መዝሙር ነበርችና ልዘምርልህ እሷን። ማለዳ ማለዳ ታውቀዋለህ አመጣጤን ትሰማዋለህ ጸሎቴን ማለዳ ማለዳ ታየዋለህ አመጣጤን ትሰማዋለህ ጭወቴን እሱም አንድ ነገር ነው ጌታዬ ዋስትና ነውና ለፍጻሜ እሱም አንድ ነገር ነው ጌታዬ ዋስትና ነውና ለፍጻሜ በፍጹም ልቤ በፍጹም ነፍሴ በፍጹም ሐሳቤ እንድወድ እርዳኝ ጌታዬ በፍጹም ነፍሴ በፍጹም
በፍጹም ሐሳቤ እንድወድ እርዳኝ ጌታዬ። እሱ ብቻ ነው የማለዳ ልመናዬ፣ ይሄ ብቻ ነው የማለዳ ልመናዬ። በፍጹም ልቤ እንድወድ እርዳኝ ጌታዬ። የወደደ ሕይወት ያስታውቃልና ልክ እንደ ቃሌ ይሆንልኝ ሕይወቴ። የወደደ ሕይወት ያስታውቃልና ልክ እንደ አፌ ይሆንልኝ ሕይወቴ። ተባረኩ። ተባረኪ። ማለዳ ማለዳ ያልኩትኝ በእድሜ እንዲህ ስንገፋ ወይ በእግዚአብሔር ቤት ሳረጅ እንዳይቀልብኝ ነው እና የማለዳ ልመናዬ መጨረሻዬን ፍጻሜን ይሄ ነው እና የሚያሳምረው ብዬ ነው የጻፍኩት። ተባረኪ። ተባረኩ። እግዚአብሔር ባርካችሁ። ውጭ ስለነበርኩ አብዛኛውን ሰዓት አልተመቸኝም ነበር መግባት ዛሬ ሶሪ። ግን የሚገርም ቃል ነበር ያካፈልከን። ክብር ለኢየሱስ ሲሆን እና ውጭ ራሱ የነበርኩ በቃ ስሰማ በጣም በቃ እንደዚህ የመታኝ ስታንዳርድ ኦፍ ዩኒቲ የሚለው ነገር ነበረ እና በቃ ቶሎ ብዬ ስልኬን ደግሞ አወጣሁት ቶሎ ልጻፈው ብዬ እንዳያመልጠኝ ብዬ ማለት ነው። እና አሁን ሁሉም ሲያወሩ በቃ የጻፍኩ የነበረው ኮፒ ኦፍ ያደረኩ ነበር እና በቃ ቱጌዘርነስ እና ዋንነስ አንድነት የኢየሱስ ማይንድሴት በመያዝ ነው እና ፊልጵስዩስ 2 ምዕራፍ 2 ቁጥር 5 እስከ 8 ስታወራ በቃ ኢየሱስ በዚህ ማይንድሴት የነበረው ማይንድሴት በዚህ ተመሳሳይ ማይንድሴት እርስ በእርስ ሰሚት መደራረግ ገባ እና የሆነ እኔ ከሱ በላይ ከሷ በላይ ኬፓብል ነኝ አለ ማለት እና በቃ ኢኳሊ እንደሆን እና በቃ እኔ እንደውም አንሳለሁ ብለን ያኛ እንደዛ አይነት ሂዩሚሊቲ እንደዛ አይነት በእንደዛ አይነት አፕሮች እርስ በርስ ካደረገን መቼም ልዩነት ሊኖር አይችልም። ምክንያቱም በቃ በኢየሱስ ማይንድሴት ነው እየተዳደርን ያለ ነው እና በቃ just like Jesus did while he could have done the miracles ማለት ነው። አሁን ላዛረስን ከሙታን ሲያስነሳ እኮ አባቱ ያመሰግናሉ ማለት አልነበረበትም፣ ግን ደግሞ it was submission ገባ። ስለዚህ ማለት ነው በቃ ስለ ኢየሱስ ደግሞ በጣም ደስ የሚለኝ ነገር he leads us by example። እርስ በርስ ሰሚት ተደራረጉ ሲለን እሱ ኦልሬዲ አርጎት ነው ሚለን። ስለዚህ ማለት ነው በቃ እርስ በርስ ሰሚት ተደራርገን እሱ እንዳደረገው ማለት ነው። በቃ እሱ he still surrendered himself አይደለ? በቃ he still relied on his father for every work that he did። ለራሱ ክሬዲት መቼም አልወሰደም። እንደዛ ነው ደግሞ እንትን ፊልጵስዩስ 2 ላይ ራሱ እንደሚለው he took the form of a bond servant ነው የሚለው እኮ በቃ አገልጋይ ሆነ ያባ እና በቃ ስታንዳርድ ኦፍ ዩኒቲ የሚለው ነገር እና ደግሞ የሆነ ስፒኪንግ the same language ተመሳሳይ ቋንቋ ማውራታችን ወይ ደግሞ ተመሳሳይ ዘር መሆናችን ምንም አይነት ኮመናሊቲያችን አይደለም አንድ የሚያደርገን በኢየሱስ መሰብሰባችን ነው፣ በኢየሱስ መገኘታችን ነው አንድ የሚያደርገን እና በቃ በሱ መገኘታችን በሱ ስም ምክንያቱም ማቴዎስ 18 ላይ ነው መሰለኝ 18 ላይ እንትን ይላል for where 2 or 3 are gathered under my name together የሚለው ማለት በሱ ስም እስር አብረን ሆነን አሁን ሄሉ ናት ያለችው መሰለኝ አንዳ እንትን ቆሮንቶስ ላይ እኔማ በኢየሱስ ነኝ እነዚህ አይደሉም የሚል አይነት ነገር ራሱ እንደዚህ አይነት አስተሳሰብ አቮይድ ማድረጋችን በጣም ኢምፖርታንት ነው እና በጣም የሚገርም ነገር በቃ from personal experience አይቻለሁ ቸርች ሲሰበሰብ under the name of Jesus ከዛ በኋላ ግን ሳያስቡት ቀስ በቀስ ሲፈርስ ምክንያቱም ወደ ሌላ እንትን ፎከሱ ሌላ ነገር መሆን ጀመረ። የምንመገበው ነገር it wasn't the lamb anymore የእግዚአብሔርን በግ አልነበረ and that was the problem. Once we take Jesus out of the picture
መፍረስ እንጀምራለን። በአሸዋ ላይ መቆም እንጀምራለን። ስለዚህ ቤቱ ይፈርሳል ማለት ነው። ለጴጥሮስም ደግሞ ሲነግረው ማቴዎስ ምዕራፍ 15 ላይ እንደዛ ነበረ። በቃ አንደር ማይ ኔም ነው ያለው ኢየሱስ። ግን ከስሙ ስር ደግሞ ከወጣን ሁሉ ነገር ይበላሻል። ዮሐንስ ምዕራፍ 17 ቁጥር 20 እስከ 21 ላይ እንደዚህ ይላል I do not pray for these alone, but also for those who will believe in me through their word, that they may also be one as you, Father, are in me and I in you, that they may also be one in us, no milo. And now, that the world may believe that you sent me. በእግዚአብሔር ስር መገኘት ነው በቃ። እና like በጣም የሚገርመኝ ነገር like ኢየሱስ እንደዚህ እኮ አልጸለየም in the Gospels። በቃ his main prayer was for his church። የምናየው በቃ his longest prayer, his main prayer በጣም አተኩሮ ሲጸልይ ያየ ነው ስለ ቸርቹ ነበረ። በቃ John chapter 17 እሱ ብቻ ነበረ እኮ he was praying about the church። እና በቃ እንዴት ኢምፖርታንት እንደሆነ ይሄ ነገር አንድነታችን በጣም በጣም ኢምፖርታንት ነው። እና ትናንትና አንድ መጨረሻ ነገር ትናንትና ስለ ሐዋርያት ስለ ሜንሽን ያደረኩት ነገር ስለ ቸርች የነገርከን በቃ ስራ ቦታ ሆኜ ራሱ በቃ አለቅ ያለኝ ሐሳብ ያለው ነገር ያልከው ነገር በቃ ዕብራውያን ምዕራፍ 1 ቁጥር 3 ላይ አሁን he seated at the right hand of God ይላል። እና ደግሞ ሐዋርያት ስራ ምዕራፍ 9 ቁጥር 5 እስከ 6 ደግሞ ኢየሱስ የቸርች ነፍስ እንደሆነ የቸርች ህይወት እሱ እንደሆነ ደግሞ ገብቶናል። ስለዚህ እያሰብኩት ነበርና ወዴት እንደሚሄድ ብቻ ተመልከቱ። ሜዲካሊ ማለት ነው እንትን ስንማር የሰው ህይወት የሚቆመው ብሬኑ መስራት ሲያቆም ነው፣ ልብ ምቱ ሲቆም አይደለም። ጂሰስ is the head ደግሞ። ስለዚህ እሱ በአብ ቀኝ ስለሆነ እሱ መቼም መስራት አያቆምም አይደለ? ከዛ በኋላ ደግሞ ግን ማለት ነው አንዳችን ደግሞ ከወደቅን ደግሞ ግን ልብ ራሱ መምታት እኮ ከቆመ ማለት ነው በእንትኑ እኮ ያስነሱታል አይደለ? እንዴ እሱ ራሱ እኮ ይነሳል። ግን መስራት ሳይቆም ነው the head መስራት ሳይቆም ነው የሚሞተው ሰው። ዋው just see how God intentional እንደሆነ ማለት ነው ብቻ። እና በቃ በጣም የገረመኝ ነገር ያ ነው like እንዴት ኢንቴንሽናል እንደሆነ ቸርቹ ላይ እንዴት በቃ ኢንቴንሽናል እንደሆነ the whole idea of the body of Christ። እና like እኔ like this whole study on 1 Corinthians በቃ the important any church እንደዚህ ገብቶኛ ያቅም በዮቴ። እና በቃ ክብር ለኢየሱስ ይሁን። ያንን ነው ሼር ማድረግ የምፈልገው። ዋው ፊሊ you hit the head. Praise God. ይውላችሁ እኔ በጣም ማምኑን ነገር ልንገራችሁ። ሰው መስቀል ከገባው ባዲው ሊገባው ይገባል። if you don't get the body I don't think you don't understand the salvation. I don't think so. ጥያቄ ነው ማቀርበው። ስለ body of Christ ስተት ካሰራችሁ የኢየሱስ ሞትና ትንሣኤ አልገባችሁም ማለት ነው። we have to go back to the cross። ምክንያቱም አሁን ጳውሎስ ዲቤት እያደረገ ያለው ምንድነው? እንዴት አድርጋችሁ ነው አጵሎስን የተከተላችሁት አይደለም ያለው። እንዴት እኔ አይደለው ቸርቹን የጀመርኩት አይደለም ብሎ ዲቤት ያደረገው ያለው ምንድነው? let's go back to the cross ኩያለ ኢየሱስ ሞቶልናል። እኮ ልብ ይሰብራል። አሁን ፓስተር ብዙ ጊዜ እኔ ቸርች ጀምሬ ሰው ወስዶብኝ ያውቃል። የእውነት አንድ ጊዜ አገሩን አልነግራችሁም ቸርቹ ትልቅ ሆነ። ከዛ ተሰባስበው ራሴ ሾምኳቸው ሰዎች አገልጋዮች እኛንን ምን መራው በቃ አሉ ማለት ነው። ከዛ በለው ሲሉ ጌታ እንዲያል ባይብልን ይዘውታል። ይሄ ነው ምንጩ። ምክንያቱም በስማማም በጣላም የኔ አይደለም ንብረትነቱ የቸርቹ ዲላብድ ነው እንዴ? ይሄ ባለበት ምንጩ አለ ማለት እኮ ነው። ላይክ ምን መሰላችሁ? ይስሐቅን እዚህ ጋር ሲደፍኑበት ፍልስጤማውያን እዚህ ጋር ደግሞ ውሃ መውጣት ይችላል። ለመሰላችሁ ውሃው ያለው ምድር ውስጥ አይደለም፣ እግዚአብሔር ቃል ውስጥ ነው። አንድ ጊዜ ለአንድ ሰው እየጸለይኩ ቪዥን አየሁ እና I was praying for the person, right? so እየጸለይኩ እያለ ውሃ ማለት ነው ከአንድ መሬት ከዛ ያንን ፕሮፌሲን ያየሁት ፒክቸሩን አየሁት ማለት ነው። ዘፍጥረት ላይ ያለው ጉድጓድ ደፈኑበት።
ሲደፍኑበት ሰውየው በጣም ተስፋ ቆርጦ ሌላ ሀገር ሲሄድ በቪዥን ምን ያለው ውሃው በስር እየዞረ ሰውየውን ሲከተለው አየው። ፍልቅ ብሎ እሱ የቆመበት ቦታ ሳይ ጌታ እንዲህ አለኝ፣ ቃሌን እመን አለኝ። ዶንት ትረስት ዘ ዌዘር ይናምሲ እንትኑንም ይሄ መሬቱንም ያፈልቃል ብላ አይደለም። ምክንያቱም የሌለን ነገር እንዳለ አድርጎ የሚጠራ እግዚአብሔር ብቻ ነው። ትረስት ዘ ወርድ አገኛችሁ። ይስሐቅ ምንጭ ያፈለቀለት መሬቱን ስለሚያውቀው አይደለም። እሱ እስራኤላዊ ነው፣ ሂብሩ ነው፣ አያውቀውም ፍልስጤምን። ግን የሁሉም ፈጣሪ ያውቀዋል። ፈጣሪውን ስለሚከተል ሲደፍኑበት ችግር የለም ብሎ ይሄዳል እዛ ጋር። ምክንያቱም እዚህ ጋር ያፈለቀለት መሬቱ አይደለም እግዚአብሔር ነው። እሺ to follow the word። ለዚህ እኮ መንግስቱን ፈልጉ፣ ጽድቅና መንግስቱን ፈልጉ ይጨመርላችኋል፣ ይከተልሃል። አገኛችሁ ምን እያልክ ነው አሊ ስትሉ you have to understand። ቸርቹ ስትመጡ አትጣሉ፣ ለቃችሁ ውጡ። የእናንተም አይደለማ እንኳን የነሱም አይደለም የኛም አይደለም። ይሄም ምላችሁ እግዚአብሔር የሚያሳያችሁ ዊዝደም ካለ ቆማና ተሟገቱ። ጳውሎስ እኮ መጥቶ እየተናገረ ነው ያለው፣ ግን አልተጋደለም። ከኃጢአት ጋር ነው እንጂ የምንጋደለው ከቅዱሳን ጋር አንጋደልም። እኛ ቸርቹን ወስደዋለሁ ሲል ምን ከባለቤቱ ጋር መጣላት ከቻልክ እለቅልሃለሁ በለው። You're dealing with the wrong person, bro. He's a rock እኮ በጣም አይደል? ይፈጫል፣ በጣም ይፈጫል። እና በቸርች አትጣሉ። አገልግሎት ካልሰጠኸኝ ብላችሁ አታኩርፉ። ችግር የለም በሉት። ጌታ ይመስገን። ጌታችን ሳሚዬ ሰላም ነው? ሰላም ፓስተር፣ እንዴት ነህ? ሁላችሁም ሰላም ብያቸዋለሁ። በጣም ደስ ብሎኛል ይህን ህብረት መካፈል ስለጀመርኩ። ሜሪ ናት ኢንቫይት ያደረገችኝ። ሳምንት አልፎኛል ትምህርትን መከታተል አይደለም። ሳምንት አልፎኛል። አንድ ነገር ነው በቃ ፓስተር፣ እኔ የሚሰማኝ ጌታ በቃ ባንተ እያነቃን ነው ማለት በቃ የሆነ እንድንነቃ መንፈስ ቅዱስ አንተን ተጠቅሞ እያነቃን ነውና ስለ ህብረት ያወራ ነበር። ከቀድሙ ጀምሮ እየተከታተልኩ ነበርና ብዙ ጊዜ ሰዎች ህብረት የሚያደርጉት የሆነ ሐሰያ ነብይ ለመምታት ክሌንዲ ሐሰተኛ ነው እንዲህ ነው ብሎ ለማውራት ምናምን ነውና ይህ አይደለም መሆን ያለበት እያልክ ነበር። ማለት በቃ ህብረት ማድረግ ካለብን በቃ ኢየሱስን ለመስበክ ኢየሱስን ለመማር ክራይስት ላይ ፎከስ አድርገን መሆን አለበት እያልክ ነበርና ይሄ በጣም ሊስተካከል የሚገባ ነው። ማለት ይሄ ትምህርት እንዲህ ቲክቶክ ላይ ብቻ የሚቀር ነው ብዬ አላስብም። የሆነ ያውን የምታስተምረው ትምህርት ለኢትዮጵያ ቤተክርስቲያናት በጣም ወሳኝ ነው ብዬ አስባለሁ። ማለት ከዚህ አንፃር በጣም ብዙ እንትኖች አሉ። አሁን እያወራ ነበር ህብረት በቃ ኢየሱስ የሚባል ነገር ሰውን ካላስማማው በቃ ኢየሱስ በሚል ነገር ተስማምተው ሰው ህብረት ማያረግ ከሆነ አንዱን ለመምታት ሲባል ህብረት ይፈጥራል ምናምንና በጣም እየገረመኝ ነበር። ማለት እያነቃን ነው ጌታ አሁን በቃ እንድንነቃ እያደረገ ነው ጌታ አንተን ተጠቅሞና በጣም ነው ደስ ያለኝ። አንድ ጊዜ ምን ሆነ መሰለ ፓስተር፣ ማለት ትምህርት ይሆነናል ብዬ ይሄን ብናገር ብዬ አሰብኩና የሆኑ ልጆች ነበሩ በቲም ወንጌል የሚሰሩና እነዚህ ልጆች ቲም ላይ ወንጌል እየሰሩ ተጽዕኖ ተደረገባቸው በቤተ ክርስቲያን። አሁን እያወራ ነበርና በጣም ተጽዕኖ ሲደረግባቸው ለቆ ወጡ በቃ ቸርቹን። አሁን ከነሱ ጋር መጋፋት መጣላት አልፈለጉም። ማለት አላህ ሰው አንዳንዴ የኢየሱስ የሆነውን ቤተክርስቲያን የኔ ነው ብሎ እንትን ሲገፋ ያለ አማራጭ ከዛ ሰው ጋር ኮንፍሊክት ከመፍጠር ጥለ መውጣት ነውና ጥሎ ወጥቶ በቃ እንትን አረጉ የራሳቸውን በቃ እየጸለዩ ምን ይያሉ በጣም ተገለሉ። እና ከዛ በኋላ ጸልየው ምን ብሎ ሙሉ ወንጌል ቸርች መጣ። ፕላንት አደረጉ ቸርች ፕላንት አድርጎ እያገለገሉ አንዱ ልጅ መጥቶ እንዲህ አለ እና እኔ የኢየሱስ ከመሆኔ በላይ የዚህ ቸርች በመሆኔ እኮራለሁ ምናምን ብሎ ሲያወራ ልጆቹ እንዲህ አሉ፣ አይ አንተ በቃ ዳግመኛ ጌታን መቀበል አለበት። አስባል ሰው የኢየሱስ ከመሆኔ በላይ የዚህ ቸርች ብሎ ከኢየሱስ በላይ የሆነ ዶክትሪንን አብልጦ የሚያይ ከሆነ ምን ያህል የክርስቶስ ፍቅር ገብቶታል ማለት ነውና ማለት በቃ ጌታ አንተን ያመጣው በቃ የሆነ ለማንቃት ነው ያስባለውና ውስጤ ላይ በጣም ጥያቄ የሚሆኑ ነገሮች ስታወራ በጣም ተች ያደረገኝ ነበር። በጣም ተባርክ ያለው ፓስተርዬ፣ ጌታ ኢየሱስ ዘመንህን ይባርክ።
በጣም ደስ ብሎኛል። በቃ ትኩረታችን ፎከሳችን መሆን ያለበት በቃ ኢየሱስ ላይ ነው። ኢየሱስ ማዕከል መሆን አለበት እያልክ ነበር። ቸርች ላይ ሲሰበክ የስብከቱ ማዕከል ኢየሱስ ነው መሆን ያለበት። በቃ በተለየ የሆነ ስፔሻል ሆኖ ሰው ማንም ቸርች ላይ መታየት የለበትም እያልክ ነበር። የሆነ ራሱን በቆልሎ ይሁን በቃ ሁሉም ሰው እኩል ነው በእግዚአብሔር ፊት፣ ግን ጎልቶ ሊታይ የሚገባው ማዕከል ሆኖ ሊታይ የሚገባው ኢየሱስ ነው እያልክ ስትናገር በጣም እየተነካው ነበር። ደስ ብሎኛል። ፓስተርዬ ተባረክ። ሳሚ ተባረክ። ዋው ያስደነግጣል። ጌታ ይርዳ። በነገራችን ላይ እኔ አማኑኤል ቤተክርስቲያን አማኑኤል መንፈሳዊ ህብረት አርሲ ኔጌሌ ነው የቸርቻችን ብራዘር። ሌላ ቸርቾች ስንሄድ ተሰባስበን ምን እንደምንል ታውቃላችሁ? ጌታ ነው የምላችሁ። ጌታ ምሕረት ያድርግልን። ሄደን እናነቃቃቸው እንላለን። ዳ ማይንድ ሴት አይ ሪሜምበር ላይክ አሁንም ይላል። አሁን እየተለጠጠ ብታዩ ኤቭሪ ቸርቾችን ብታዩቸው እንደዛ ነው። ያውም እኛ ቼልሲ ነን እንል ነበር። የዛን ጊዜ ቼልሲ ነበረ ለንደን ላይ በጣም ምድር የሚባለው የፉትቦል ሴሪያ እንትን ነው አይደል? ጣሊያን ነው። ፕሪሚየር ሊግ ነው እንትን ፕሪሚየር ሊግ ነው አይደል? ኦኬ። እና ፕሪሚየር ሊግ ነበረ የዛኔ ቸርቾች የሚባሉ ሰው አርሴ ሙሉ ወንጌል ነበረ። አማኑኤል ደግሞ ቼልሲ ነበር። የዛኔ በጣም ፌመስ የሆነ አሰልጣኝ ያለ ብዙ ያንጎች ነበሩ። ትዝ ይላችኋል? በጣም እና በጣም ነው የሚያሳዝነው። እና የቀለጠው መንደር እንል ነበር አማኑኤልን ምናምን። አንተዬ when you lose Christ, the body of Christ, your church became a team አይደል? ጌታ ማረን። ከኔ ማጀን አሁን አብያተ ክርስቲያን ውስጥ ያሉ ሰዎች እንዴት ፕራውድ እንደሚያደርጉ እኛ የኢትዮጵያ ኢቫንጀሊካል ቸርች ነን እንጂ እኛ የዳንነን ጌታ ይመስገን አይደለም ይባል። ዋው እሱ ዳይ ኢዝ ሄልቲ እኮ ጤነኛ ህብረት ውስጥ መሆኑ እኮ ጤነኛ ያደርጋችሁ። እንዲህ ጤነኛ ህብረት ይከፍላችኋል። ዲቪዥን እንዴት ይፈጥራል? Oh God have a mercy. ጌታ እኔ እኮ እነሱ አንድ ሆነው እኮ ቢኮሩ ጥሩ ነው። እነሱ አንድ ሆነው ቢኮሩ ጥሩ እኮ። መካነ ኢየሱስ ተገንጥሎ ቃሌት ሊገነጥል እያለ አብያተ ክርስቲያናት ብሎ ደግሞ እሱ ካልገባ ለምን ኢየሱስ ክራይስት ሂዝ ዘ ሄድ ከጌታ ጋር ጤነኛ የሆነ ህብረት ያለው ሰው ሌላውን ጤነኛ ማለት እንትን ምሳሌ አንድ ቃል አይታችኋል። አካሄዱ እግዚአብሔር ደስ የተሰኘበት ሰው ካለ በእርሱና በጠላቶቹ እሱ እንኳን መካከል ሰላምን ይፈጥራል ይላል። አገርም አካሄዱ እግዚአብሔር ደስ የተሰኘበት ሰው ካለ በእርሱና በጠላቶቹ እንኳን መካከል ሰላምን ያደርጋል። even among his enemy peacemaker ይሆናል። ክብር ለኢየሱስ ይሁን። እኔ በጣም እንድናተኩር የምፈልገው የሐዋርያቶች ትምህርት አለ ወይ? the doctrine of Christ አይደለ? ሴንተር መሆን ያለበት ትሪኒቲ ላይ እንዴት ናቸው? ሰልቬሽን ላይ ያለን አመለካከት ጠንካራ መሆን አለበት። አማኒ ቅድም ያልከው ያስቴርን እያለቀስክ የነበረው እሱን አምልከን እንጨርስ። ቅድም ያልከው አይ እንኳን ሚውት ሆንኩኝ ቤትዬ ጭካኔሽ አልኩ። ወዲያው ሳይጽፉ ሚውት ታደርጋቸዋለች። ሚውት ቀጥል። ለሚያወራ ውበት ለሚለብስ ጌጥ ቆርጦ ለተጠጋ የማምለጫ ሕይወት ከሞት ወዲያ
ጉድ የሰው ሙላቱ አንተ ነው እንጂ ጥብቅ አድርጎ መያዝ ያዘኝ ያሉ ማልዶ በጠዋት ባንተ እጅ ነግቶ መዋል ደጅ አንተ ነው እንጂ ጥብቅ አድርጎ መያዝ ያዘኝ ማልዶ በጠዋት ባንተ እጅ ነግቶ መዋል ደጅ የሚያወራ ውበት የሚለብስ ጌጥ ቆርጦ ለተጠጋ የማምለጫ ዓለት ሕይወት ከሞት ወዲያ ርስቱ ላረገ እንኳን የማትጎድ የሰው ሙላቱ አንተ ነው እንጂ ጥብቅ አድርጎ መያዝ ያዘኝ ያሉ አንተ በጠዋት ባንተ እጅ መዋል ደጅ አንተ ነው እንጂ ጥብቅ አድርጎ መያዝ ያዘኝ ያሉ ማልዶ በጠዋት ባንተ እጅ ነግቶ መዋል ደጅ አንተ ነው እንጂ ጥብቅ አድርጎ መያዝ ያዘኝ ያሉ ማልዶ በጠዋት ባንተ እጅ ነግቶ መዋል ደጅ በድነቴ ጠዋት በገባኸኝ ማግስት ጨዋታ ወሬ መወደዴ ማድነቅ ዘምሬ አልጠግብ አውርቼ አረካ እቺ ትንሽ ነፍሴ በፍቅር ሸፍታ አልደግ አንተ ራሴን አልቻል አጓጉል ነው ሁሉም ያላንተ መች ያምራል መደበቂያ ጠሪ መሸሸጊያዬ ልኑር እንደፈዘዝ አይኔ አንተን እያለ ጉዳዬ አንተ መናፈቄ መምጣት ሁሌ 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 አንተን ብቻ እስከ እድሜ መቋጫ ሁሌ 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 ኢየሱሴን ብቻ እስከ እድሜ መቋጫ ሁሌ 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 አንተን ብቻ እስከ እድሜ መቋጫ ሁሌ 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 ኢየሱሴን ብቻ እስከ እድሜ መቋጫ አንተ ነው
እንጂ ጥብቅ አድርጎ መያዝ ያዘኝ እያሉ ማልዶ በጠዋት በአንተ እጅ ነግቶ መዋል ደጅ እየጠኑ አንተ ነው እንጂ ጥብቅ አድርጎ መያዝ ያዘኝ እያሉ ማልዶ በጠዋት አንተ እጅ ነግቶ መዋል ደጅ እየጠኑ ሃሌሉያ ሃሌሉያ ያንተ መኖር መኖሬን ይወስናል። ይሄ ነው የሕይወት ስሌቱ። አለዛማ መኖር ትርጉም የለው። ራስን ማሰንበት ለከንቱ። ያንተ መኖር መኖሬን ይወስናል። ይህ ነው የሕይወት ስሌቱ። አለዛማ መኖር ትርጉም የለው። ራስን ማሰንበት ለከንቱ። እረፍት አልሰጣቸው ለዓይኖቼ ሽፋሽፍት እስኪያዩ ያንተን መገኘት። ጉልበቴን እስኪዝል ልንበርከክ ደጅ ልጥና ናፍቆቴ አንተንና ፍስሐዬ ደስታዬ አለኝታዬ መከታዬ ነህ። አንተ ካለህልኝ ሁሉ እንዳለ ይሰማኛል ምንም እንዳልጎደል። ፍስሐዬ ደስታዬ አለኝታዬ መከታዬ ነህ። አንተ ካለህልኝ ሁሉ እንዳለኝ ይሰማኛል። ህልውና 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 ኢየሱስ መገኘት ህልውና ዓይኔ ነው የማይበት እግሬ ነው የቆምኩበት ሳቄ ነው የአንደበቴ መንፈስ ቅዱስ የልቤ ደስታ ወደ ላይ ከፍ የሚያደርገኝ እንደ ንስር የሚያበረኝ የጎጆዬ ጥላ ልፌ የምድርን ስበት ልፌ ወደ ሰማይ ዓይኔ ነው የማይበት እግሬ ነው የቆምኩበት ሳቄ ነው የአንደበቴ መንፈስ ቅዱስ የልቤ ደስታ ወደ ላይ ከፍ የሚያደርገኝ ለንስር የሚያበረኝ የምድርን ስበት ልፌ ልፌ ወደ ሰማይ ህልውና 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 ህልውና
በድነቴ ጠዋት በገባኸኝ ማግስት ጨዋታ ወሬ መወደዴን ማድነቅ ዘምሬ አልጠግብ አውርቼ አረካ ይቺ ትንሽ ነፍሴ በፍቅር ሸፍታ አልደግ አንተ ላይ ራሴን አልቻል አጓጉል ነው ሁሉም ያላንተ መቼ ያምራል መደበቂያ ጥሬ መሸሸጊያዬ ልኑር እንደፈዘዝኩ አይኔ አንተን እያለ ጉዳዬ አንተ መናፈቄ መምጣት ሁሌ 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 አንተን ብቻ እስከሚመጣ ሁሌ 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 የኔን ጌታ ብቻ እስከሚመጣ ሁሌ 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 ኢየሱሴን ብቻ እስከሚመጣ ሁሌ 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 አንተን ነው እንጂ ጥብቅ አድርጎ መያዝ ያዘኝ እያሉ ማልዶ በጠዋት ባንተ ውስጥ ነግቶ መዋል ደጅ የተው አንተን ነው እንጂ ጥብቅ አድርጎ መያዝ ያዘኝ እያሉ ማልዶ በጠዋት ባንተ ውስጥ ነግቶ መዋል ደጅ የተው ኢየሱስ ጌታ ነው። ማይ ጋድ አባቱ እናመሰግናለን። ስለ አካልህ እጅግ አድርገን እናመሰግናለን። ቴንክ ዩ ፎር ዘ ባዲ ኦፍ ክራይስት ሎርድ። ቴንክ ዩ ፎር ዘ ክሮስ ዘ ሰልቬሽን ሎርድ። እናመሰግናለን። አባት ሆይ ደግሞ እንጸልያለን። ቃልህን በልባችን ሰውርልን። ስለነበረን ጊዜ ሁሉ እናመሰግናለን። ምሽቱንም አስተምረን ጌታ ሆይ፣ አንቃን፣ በደም ሸፍነን ጌታ ሆይ። ሕዝብህ የተባረከ ይሁን በኢየሱስ ስም አሜን። ወዳችኋለሁ። መልካም አዳር። I'll see you tomorrow guys። ወዳለን ፓስተርዬ። ብሮች የገቡትን እንደዚህ ብታይ እኔ እኮ አጠፍቶብኝ አንዳንዴ ኩላሊት አደርገዋለሁ፣ አንዳንዴ ፋይናሊ ነው ልቡን ያገኘሁት። ኤግዛክትሊ ሲ ልጄ ናት ያሳየችኝ በደንብ ለምደናል። ቻው